ታደምጣላችሁ ቤተስፋ አድርጋለሁ። በጣም ጥሩ የሰከነ እውቀት ታገኛላችሁ ቤተስፋ አድርጋለሁ። እዚህ ጋር የምታያቸው ሰዎች ሁሉ እንደነገርኳቸው በጣም የተረጋጉ በእውቀት የተሞሉ ሰዎች ናቸው። ከእናንተ የሚጠበቀው ታፕ ማድረግ ነው። የእናንተን እንግዲህ ግንዛቤ ጨምራችሁ ፍርዱን ከህሊናችሁ ጋር አጣጥማችሁ የመጨረሻ ግንዛቤ ትጨብጣላችሁ ቤተስፋ አድርጋለሁ። ለማስታወስ ያህል ለመጀመሪያ ያህል በወፍ በረር 6 ደቂቃ ከሰጣችሁ ታፕ እያደረጋችሁ ከሰሞኑ በሶሻል ሚዲያ ላይ ሲዘዋወር ያያችሁት አንድ ዜና አለ። ይሄ ዜና በተደጋጋሚ ተናግሬዋለሁ፣ አጠር አድርጌ ነው የምናገረው። የብርቱካን ጉዳይ ተደፈረች ተባለ፣ በኢቢኤስ ተሰራ። ወዲያው ደምቢዶሎ ዩኒቨርሲቲ መግለጫ ሰጠ፣ ወዲያው ኢቢኤስ መግለጫ ወጣ ተባለ። እሱም ከኢቢኤስ እንትን ላይ መጥፋቱ ተነገረ። ፖሊስ ኢቢኤስ እና ባለቤቶችና ሰራተኞች ላይ ምርመራ አካሄደ። ኢቢሲ ዶክመንተሪ ሰራ። 3 ነገር አላችሁ። የብርቱካን ንግግር፣ የኢቢኤስ ዶክመንተሪ አይታችኋል ብዬ ተስፋ አደርጋለሁ። ያላያችሁ ሰዎች እዚህ ውስጥ ምናልባት ዙ 23 የሚባል ልጅ ነው፣ አዲስ ልጅ እዚህ ገብቶ የሚያውቅ አይመስለኝም። ከዛ የደምቢዶሎ ዩኒቨርሲቲ መግለጫ አለ። ከዛ የፖሊስ እንትን አለ። የኢቢኤስን የኢቢሲ ምንድን ነው? ኢቢሲ ዶ ኢቲቪ ይሻል ነበር። አሁን ኢቢኤስ እያሉ እኮ አምታቱን ባካችሁ። ኢቢሲ ከኢቲቪ ለምንድን ነው ወደ ኢትዮጵያን ብሮድካስቲንግ ኮርፖሬት የቀየሩት? አይ ዶንት ኖ። የራሱ ምንድን ነው? አደከመን እኮ ባካችሁ። ኢቲቪ ይሻል ነበር። ለማንኛውም የኢቲቪን ዶክመንተሪ እንዴት አያችሁት? ፋናም ዶክመንተሪ ሰርቷል። ህዝቡ ተወዛግቧል። ግማሹ የመንግስት ድራማ ነው ይላል፣ ግማሹ ትክክለኛው ነገር የብርቱካን መደፈር ነው፣ ውሸቱ የመንግስት ሪፖርት ነው ይላል። ምን አርጓት እንደሆነ አይታወቅም ይላል። መሳሪያ ተደቅኖባት ሊሆን ይችላል፣ ኤአይ ነው ይላል። በሌላ በኩል ደግሞ እቺ ልጅ ዋሽታ አስዋሸችን፣ እኛንም ዋሸችን፣ ገንዘብ ተከፍሏት ነው፣ ድራማ ነው፣ አዎ ትክክል ነው ይላል። እናንተ ምን ትላላችሁ? በዚህ ሳምንት በማይሞላ ጊዜ ውስጥ በዚህ ጉዳይ ምን ታዘባችሁ? ይህን ጉዳይ በደንብ እናወራበታለን። የፋኖ ጉዳይ አለ፣ በጣም ልንነጋገርበት የሚገባ ጉዳይ ነው። የአማራ ብሔራዊ ክልላዊ መንግስት ሰዎች እንግዲህ የምክክር ኮሚሽን ሰዎች አናግሯቸው ይሁንታቸውን እንዳገኙ የሚያሳብቅ መረጃ አውጥቷል። በመረጡበት ቦታ እንዲደራደሩ ጥያቄ ቀርቦላቸዋል። ፋኖች ይህን እንዴት ነው የምታዩት? የፋኖ ደጋፊዎች። ከዛ ባሻገር የጠቅላይ ሚኒስትር አብይ አህመድ በኢሜይል ለትግራይ ብሔራዊ ክልላዊ መንግስት ጊዜያዊ አስተዳደር ፕሬዝዳንትነት እጩ ይሆናል ብላችሁ የምታስቡትን ሰው ጠቁሙኝ ብለዋል። ይሄ ጉዳይ ብዙዎችን ከፍሎ ሲያነጋግር እንደነበረ የምታውቁት ነው። አነጋጋሪም ጉዳይ ነው እውነት ለመናገር። ይህንስ ጉዳይ እንዴት አያችሁት ነው? የመጀመሪያው ግን አድምተን ማለፍ ያለብን መጀመሪያ የብርቱካንን ጉዳይ እንዝጋውና 3 ዙር ወይ 4 ዙር እንሄድበትና ሌሎችን ሳነካኩ በዚህ ጉዳይ ላይ አድምተን ከጨረስን በኋላ ወደ ፖለቲካዊ ጉዳይ እንሄዳለን። ሴቶች ካላችሁ እንድትመጡ ትጠይቃላችሁ። እዚህ እኛው ደፍረናችሁ፣ እኛው ተንትነን፣ እኛው ደብድበናችሁ፣ እኛው ተንታኝ ሆነን አይሆንም። ቁም ነገር እኔ በተደጋጋሚ ነግሬያቸዋለሁ። ያኔ የህፃን ሄቨን አወትንም ጉዳይ አስመልክቼ ነግሬያቸዋለሁ። ኦሮሚያ ክልል ላይ ወንዶች የተፈራረቁ የደፈሯቸውን ህፃናቶችን አስመልክቼ ነግሬያቸዋለሁ። ወደድንም ጠላንም ምንደፍራችሁ ወንዶች ነን፣ አለቀ። ይሄ የወንድ ልጅ ውርደት ነው። ኃላፊነቱን እንወስዳለን፣ ማፈር አለብን። ስለዚህ ይሄ ደግሞ ከሆነ ሴቶች የት ነው ያላችሁት? የት ያላችሁት? መታችሁ መናገር አለባችሁ። በእናንተ ጉዳይ ተደፍራችሁም ሲተነተንም አድመጣችሁ እንዴት ይሆናል? ፍትህ ለእንትና የሚለውም ደፋሪ ይሆን? እንደዛ መሆን የለበትም። የተቻለ መጠን ካላችሁ እድል ሰጣለሁ ለማለት ያ ነው። ከአያና ልጀምር። አማራ ስትሮንግ ልዕልና ዙ 23 ሞሼ እና የሐረር ልጅ አሉ። ሌላ ሰው እዚህ ጋር አለ። እሺ አያና ሌላ አካሄድ ነገር ካለ እሱን እቀበላለሁ። ድንገት ነው የገባሁት። አካሄድ ነገሮች አሉ የምትጨምሩት ላይ? በእኔ በኩል የለም። ኦኬ፣ ሌሎቻችሁ አለ አጀንዳ? ያመለጠኝ አጀንዳ ካለ የምታስጨምሩት አጀንዳ ካለ እሱን ፖለቲካዊ ጉዳዩን ወደኋላ እናቆየውና መጀመሪያ በብርቱካን ጉዳይ እንሄድበት። እስኪ አያና 8 ደቂቃ አይበቃም? 8 ደቂቃ ለመጀመሪያው ይበቃል። እንግዲህ ሁሉን ነገር ተናግረውም አይቻልም። ባለው ደቂቃ እንጠቀምበታለን። የታደለ በ8 ደቂቃ እኮ ስንት ኪሎ ሜትር እኮ ባቡር እየሰራ እኮ ነው። እኛ 8 ደቂቃ ላይ
ብዙ ነገር ይሰራል። 8 ደቂቃ አሁን ነው የሚጀምረው ለክፉም ለደጉ። የብርቱካን ጉዳይ በጣም ሮለር ኮስተር ነው። ይሄ ወደ ላይ ወደ ታች ብዙ አይነት ስሜቶች ውስጥ አለፍን። እኔ መጀመሪያ ሳይ አይ ቲንክ ትላንትናም ተናግሬያለሁ መሰለኝና በጣም ድንጋጤ፣ በጣም የሚያሳዝን ያው ሰሞኑን ያሳለፍነውም ስለነበረ በቅርብ ጊዜ ብዙ አይነት የመደፈር የሴቶች ጥቃት ብዙ ስለምንሰማ ነገሩንም እኔ በእውነት በጥልቀት ለማየትም ጊዜም አያስፈልግም ነው። ተጎጂ ሲሆን ሴት ልጅ ተደፈርኩ ካለች ምርመራው ቀስ ብሎ ይደርሳል፣ መደገፍ ይቀድማልና በዛ መንፈስ ነበር የተነሳሁት። ከዛ ግን የሆነ የጭቃ ጅራፉ የወጣው ይሄ ጉደኛ ቡድን እዚህም ላይ የራሱ አካላት ስላሉት ጥቁር ለብሰው ኦሬዲ ተዘጋጅተው እንዳደሩ ያስታውቃሉ። ጉዳዩን የተቀባበለ እንደሆነ ያስታውቃል። እዚህ መተው ፖስተር ተሰርቶ ደምቢዶሎ የሚል እኔ ደምቢዶሎ አላየሁም፣ ዩቲዩብ ላይ ነው ያየሁትና ያውም ወርዷል ተብሎ ከሌላ ላይ ነው ያየሁት። በነገራችን ላይ ደምቢዶሎ የሚለው ቀጥታ ሲተላለፍ በቲቪ ተላልፏል። በዩቲዩብ ላይ ነው ተቆርጦ የቀረበው ነው ያለው ኢንፎርሜሽን። አሁን በዚህ በኢቲቪው እንትን ላይ በፋናም ላይ ቀረበው እሱ ነውና እኔ ቀጥታ ስላልተከታተልኩ ደምቢዶሎ አላየሁም። ደምቢዶሎ ዩኒቨርሲቲ የሰጠውን እንትናየው በጣም ግራም ያጋባ ነበር። እነኚህ እዚህ ሚዲያ ላይ መተው የመዓዛ መሐመድ ኤክስቴንሽኖች ማለት ነው። ሚኒንግ ያው ሻቢያ ሰንሰለት ነው። የሻቢያ የነ ደብረጽዮን ግሩፕ፣ የነ ዘመነ ካሴ ግሩፕ፣ እነ መዓዛ መሐመድ እዚህ ላይ እነ ዩሪና እነ ቤተልሔም ዳኛቸው ምናምን ያሉበት ግሩፕ ይሄ ትስስር ማለት ነው። ይሄ ሰንሰለት እኔ ባይዞ አፍርጬ ነው የምናገረው። ቢኮዝ እነሱ ለሴቶች እህቶቻችን መደፈር የማይራሩ በእነሱ ፖለቲካ የሚሰሩ ነገ ተደፈርኩ ብላ የምትመጣን ሴት እንድንጠረጥር 4-5 ጥያቄ እንድንጠይቅ እንዲህ አይነት እንቅፋት የሚያስቀምጡ አካላትን እኛ ጥርት አድርገን ማንነታቸውን ጠርተን ነው የምንሄደው። ወንጀል ያለባቸውም በህግ አግባብ እንዲጠየቁ እናደርጋለን። መደረግ አለበት ብዬ አምናለሁ። ይሄንን ነገር ነውና ጥያቄ አልነበረኝም መጀመሪያ ላይ በጣም አዝኜ እንዴት ነው በቃ ድምጽ እንዴት እንሆን አብረን ነው ሲባል ሲሄድ ደፋሪ ብሎ ኦሮሞ የሚል ቃል ነው። የኦሮሞ ህዝብ ላይ ደምቢዶሎ የሚለው ነገር የተፈለገበት ምክንያትም ይሄ ነው። ህዝብና ህዝብን ፎከስ ያደረገ ህዝብ ላይ ታርጌት ያደረገ ፖለቲካው ራሱ እንደው ድርጅት ሳይሆን ህዝብ ላይ ታርጌት ያደረገ ነገር ሲወራ ሰማው። ያኔ ነው ተመልሼ 5 ጥያቄዎችን እንዲሁ ፖዝ ላደርጋውን ትላንትና አላነሳውትም። ዛሬ ያው ልጅቷ እንዳልተደፈረች ግልጽ ከወጣ በኋላ አሁን ከዚህ በኋላ ልጅቷን አለመደፈሯን እጠራጠራለሁ የሚል ሰው ካለ ራሱ ችግር አለበት። ገብቷል። ባለቤቷ ራሷ መጣ ሐኪም ካለ ይመርምረኝ፣ እኔ በድንግልና የተጋባሁኝ በትዳር የወለድኩኝ ብለው ባልና ሚስት መጥተው ቃል ምስክርነት በሰጡበት ይዘት አናምናችሁም። መዓዛ ወስዳ ስላልገደለቻችሁ እነሱ ሊያሳፍኗችሁ ሂዱ ሽሹ ብለው 5000 ብር ትራንስፖርት ብቻ ተሰጥተው ወስዶ ጫካ ውስጥ ተደበቁ ሲሏችሁ የነበሩ ሰዎች ደብዛችሁን አጥፍተው ውሸቱን እውነት ሊያደርጉ ስላልቻሉ አይናችንን ጨፍነን አናምናችሁም የሚሉ ከሆነ እንግዲህ ሴትይቷ ምን ታድርግ? ተደፍር ያለው በግድ ተል ግን መጠየቅ የፈራዋቸውን ጥያቄዎች አሁን መጠየቅ ይችላል። ባለቤቷ ራሷ መጣ ከነባሏ ማለት ነው ከነ ልጇ ከነ እህቶቿ ከነ ዘመዷ ሞታለች ከነ ተባለው ፋሚሊዋ ከነ መጣ ምንድነው የምትለው ከነ ጎረቤቷ አልተደፈርኩም ስላለች እውነትም ለካ ድራማ መሆኑን የሚያሳዩኝ አንደኛ 6 ሰዓት በእግር ተጓዝን ትላለች። 6 ሰዓት መሆኑን በምን አወቀች? ጨለማ ውስጥ ነው የምንጓዘው ብላለች። በምን አወቀች 6 ሰዓት እንደተጓዘች? በግምት ሊሆን ይችላል ልትሉኝ ትችላላችሁ። እሺ እንያዘው እሱ። የተተለተለው ፊቷ በምን አይነት ፈውስ ነው? አንዲት ጠባሳ የሌለበት አይታል መስታወት ነው የምትመስለው ፊቷ። ተተልትያለው በምላጭ ያለ ፊት። እኔ ትንሽ እንኳን የተጫርኩት ዶሮ ሳርድ ጣቴን የሆነ ሰዓት ቢላይ ነካኝ። እስካሁን ድረስ 10 አመት የተቀበሉ የተሸከምኩት 18 አመት አለ ጠባሳ። በምላጭ የተተለተለ ፊት 1 ነጥብ የሌለበት ምን አይነት ልዩ መድኃኒት ነው? እሱም ጥያቄ አድሮብኝ ነበር። አሁን ጠይቀዋለሁ አልተደፈርኩም ስላለች እውነትም ድራማ እንደሆነ የሚያሳይ ሆልስ አሉት ድራማው። ሌላኛው 6 ቀን ተኝቼ ተነሳው ስነሳ ደሜ እየፈሰሰኝ ነው የሚል ነበር የመጀመሪያው ድራማ ላይ። ሰው 6 ቀን እንዴት ደም ይፈሰዋል? በህይወት ይኖራል ሰው 6 ቀን ያለ ምግብ ደም እየፈሰሰው ያለ ውሃ? ኦኬ ኮማ ውስጥ ገብታለች እንበል። ስትነሳ 6 ቀን መሆኑን በምን አወቀች? ፌንት ያደረገው የተኛ ሰው እኮ 6 ቀን ነው 1 ቀን ነው በምን ያውቃል? አየ እነኚህን ነገሮች መጠየቅ ፈርተን ዝም ያለው አሁን እሷ መጣ አልተደፈርኩም ስላለች እና አሉ አንዳንዶቹ በግድ ተደፍረሻል ሊሏት የሚፈልጉ የነ መዓዛ መሐመድ እንትኖች ማለት ነው። በግድ ተደፍረሻል ሊሏት ሴትይቷን ማለት ነው። ልመርመር ካላመናችሁ ይፈትሹኝ እያለች ነው እሷ። ከነባሏ መጣ ከነ ልጇ ከነ ተከበረው ትዳሯ ሰርጓ ፎቶ ራሱ እንዴት ታምራለች።
ሜካፕ ምናምን ስላደረገች ትንሽ እዛ ላይ እንደውም ደመቅ ብላለች ልንል እንችላለን። እና ሰው 6 ቀን በባዮሎጂካሊ ሲደማ ተኝቶ ደም ሲፈሰው ምግብ ሳይበላ ውሃ ሳይጠጣ 6 ቀን ቆይቶ ተነስቶ የሚቀጥለው ያደረገችው ነገር ምን እንደሆነ ታውቃለህ? ሌላ ሰው መሸከም ነው የጀመረችው። እሷ ራሷ ተነስታ መቆም መቻሏ የሳይንስ ታምር ነው። ልክ ጠባሳዋ ከመፈወሱ ይበልጣል። ተነስታ ሌላ እጇ ተቆረጠ ምናምን የተባለች ልጅ መጎተት ጀመርኳለች። ሰው መጎተት የሚያስችል ሰው ጎተታ ደግሞ እንግዲህ ስትመጣ 6 ሰዓት ከፈጀባት ስትመለስ ያው 6 ሰዓት መፍጀቱ አይቀርም። 6 ቀን በደማ 6 ቀን ባልበላ ባልጠጣ ያን የሚያክል ቁስል ይዞ ሰው 6 ሰዓት ሙሉ ተጉዛ ከተማ ገባች። ይሄንን ፊክሽን ማመን ይቀለኛል። በህግ ተይዛ ለፍርድ ሊቀርቡ ካሉ ከተቀናበረው ከነሙኑ መጥቶ ይሄ ነው ተብሎ ሲቀርብ ይሄን ከማመን ይልቅ እቺኛዋን አሁን የነገርኩህ ለማመን የሚከብደውን ጠባሳ የማያሳየው 6 ቀን የሚያስተኛውን የሚያስነሳውን ሙቪ የቻክ ኖሪስ ሙቪ ማመን ይቀለኛል ይላልና ይሄንን እኔ መጀመሪያውም ላይ ዝም ብዬ ነበር ያመንኩት በጥሬው because ሴት ልጅ ተደፈርኩ ካለች ብዬ ነበር። ከዛ ድራማቸውን አየሁ። የኦሮሞ የምናምን ኦሮሞማ ደምቢዶሎ ቅዠት እና ወጥቷል። አሁን እውነቱ ወጥቷል። ባይ ዘ ዌይ ኤአይ የሚባለው ነገር እንደ በራሴ ኤክስፐርቲዝም ውስጥ ላይ ስለሚያደርግ ልነግርህ እችላለሁ። አንደኛ የአማርኛ ቮይስ ኤአይ ማለት ነው በጣም የሚገርም ላግ ነው ያለው። የእንግሊዘኛው ራሱ ያስታውቃል ምናምን እያለ ነው የሚያወራው። እንዲህ ቅልጥፍጥፍ አድርጎ በሰው ድምጽ ደረጃ ኤአይ የሚናገርበት አልደረስንም፣ ገና ነው ቴክኖሎጂያችን። ኢቭን የኢሜጅ ኤአይ ምስል ኤአይ ስታይ ሁሉ ጊዜ እጅ መስራት ላይ ስቲል እንቸገራለን። ኤአይ ዲቨሎፕ ማድረግ ማለት ነው። ላርጅ ላንጉዌጅ ቮይስ ሪኮግኒሽን ኤኒቲንግ ልታመጣ ትችላለህ። አሁን ሞዴሎቻችንን ትሬን የምናደርግበት ባይ ዘ ዌይ በአማርኛ ትሬን የተደረገ ሞዴል ማለት ነው። በማዛ መሐመድ ድምጽ ትሬን አድርገህ ሞዴል ላርጅ ላንጉዌጅ ሞዴል ቱ ቮይስ አድርገህ ማለት ነው። የለም ቴክኖሎጂ ገና እዚህ ውጭው ዓለም ላይ ማለት ነው። እና እንዲህ አይነቱን ቅዠት ተውና ተጋልጧል። ሌቦች ናቸው እነኚህ ተቀናብረው የሚሰሩ ናቸው። አንዴ ቃል እሺ እነኚህ አካላት አቀናብረው የሰሩት ስራ ውስጥ ገብታችሁ አብራችሁ በወንጀል በእንትንህ ድረስ በእህቴ ድረስ በልጅሽ ድረስ ደፋሪ ገጋሪ ብትል ማንም አይሰማም። ሆን ብለህ አይንህን ጨፍነህ ውሸት ለምን ህዝብ እንዲጋደል እንዲጠላላ አራጅ ገራጅ ምናምን ትላለህ። በአማራ ክልል ውስጥ ባለፈው 2 አመት ውስጥ የሞተውን ያህል በ10 በ20 አመት ውስጥ የአማራ ህዝብ በክልሉ ውጪ ያለው ቤትም ቦታ ላይ አልሞተም። ያለፈው 2 አመት ራስህ ያረድከውን ያህል ያረደው የለም። 20 ተማሪ ነው ትምህርት ቤት ውስጥ ረሽነው በስልክ የሚያወሩት። ገደልኩት ማን ተማራለው እያለ ማለት ነው። ሽማግሌ ነው አንበርክኮ የሚረሽኑት። ይሄን የሚያደርግ አካል ወደፊት ይግፋልኝ የሚል ስራ ለመስራት የሚደፈሩ እህቶቻችንን ነገ እንዳይሰሙ ራሱ እነሱን ድራማ መስሪያ አድርጎ የተጠቀመ አካልን የምትደግፍ ከሆነ በአንተ ይድረስ ብልህ እርግማን ይደርሳልና አረግምህም። የተረገመ በስቶን ያስቸገረን። ቴንክ ዩ ክብራትና ክብራን፣ ፍንትው ያለ መረጃ እንደምታገኙ እርግጠኛ ሆኜ እነግራችኋለሁ። አይ ዶንት ኖ ከትላንት ወዲያ ስናገር ግራ ቀኙን አይታችሁ ተዘጋጅታችሁ ኑ ብዬ ነበር። የተለያየ ነው። በዛ አውድ የዛሬውንም ዶክመንተሪ አይታችኋል። የዚች ልጅ ጉዳይ ምን ይነግራችኋል? እውነት ነው ውሸት ነው? በነገራችን ላይ እውነትም ከሆነ እውነት ነው ብለህ የምትናገርበትን ማሳመኛ ነጥቦችን ሊገባን በሚችል ቋንቋ ማቅረብ አለብን። ውሸት ነውም ከሆነ አይ በቃ ተሳስታ አሳስታናለች ማለት ማንንም አይገልም እና እንደዛም የማለት መብት የተጠበቀ ነው። እንደዛም ብትሉ ለማለት ያህል ነው። አድማጭ ተመልካቾቼ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለውን ውይይት ትሰማላችሁ። አማራ ስትሮንግ ወደ አንተ ልምጣ። 8 ደቂቃ አለው እንደሜ ታንኪዩ ቴዲ። ይሰማሉ? ትሰማለህ? ኦልራይት ታንኪዩ። በጾታዊ ጥቃት ዙሪያ የሚያጠኑ ሰዎች ምን ይላሉ መሰለ? ሴቶች ሬፕ ከተደረጉ በኋላ በጣም የተለመዱ ናቸው። ይሄ በዓለም ዙሪያ በሙሉ የተለመዱ ፕራክቲሶች ናቸው እና የመጀመሪያው በተለይ ይሄ ፓወርፉል ከሆነ ኃይል ጋር ከሆነ የምትጋጨው ሄደህ የመጀመሪያው የቪክቲም ብሌሚንግ ነው የሚቀድመው። ቪክቲም ብሌሚንግ ነው እና አሁን ለምሳሌ አያና እያደረጋለው ቴክኒካሊ ምንድነው ልጅቷን ነው ብሌም እያደረገ ያለው። አንዱ ቪክቲም ብሌሚንግ ነው። ሁለተኛው የቪክቲሙን ካራክተር
ጥያቄ ውስጥ ማስገባት ነው። ውሸታም ናት፣ ፊቷ ተተልትለው የታል የታየው 6 ሰዓት መሆኑን በምን አወቀች? ዲስክሬዲቲንግ ዘ ቪክቲም ማለት ነው። ለምሳሌ አሜሪካ ውስጥ ዶናልድ ትራምፕ እንትን የተደረገ ጊዜ በጣም ብዙ ሴቶች መጡና ሲመጡ ምንድነው ያደረጋቸው ሚዲያዎች? ሃው ዱ ዊ ኖ አንቺ መሆንሽን በምንድን ነው የሚታወቀው? ሴቷ ራሱ ምስክርነት እየሰጠች ማለት ነው። በተደጋጋሚ ፖለቲከኞችም ምኖችም ደጋፊ የነበሩትን ይሄንን ነው የሚያደርጉት። this is the worst form of like ይሄ በጣም ኢንዲግኒፋይድ የሆነ የሰብአዊነት ሲኖር የምታደርገው ማለት ነው። ከሰብአዊነት በላይ ፖለቲካ ሲቀድምብህ ይሄ የፖለቲካ እንትንህን ሴቭ ለማድረግ ሁማኒቲን ትክዳለህ። ይሄ በነገራችን ላይ አሁን በሚገዙት ሰዎች አሁን ስልጣን ላይ ባሉ ሰዎች በጣም የተለመደ ነገር ነው። ፕሮፌሰር መሐመድ ሐሰን የሚባሉ ሰው የ1990ዎቹ ላይ ፒኤችዲያቸውን የሰሩት ስለ ኦሮሞ ህዝብ ታሪክ በመጻፍ ነው እና እሳቸው ያኔ ሲጽፉ እንደ ፒውር አካዳሚክስ ነበር የጻፉት። መጨረሻ ላይ ግን የኦሮሞ ፖለቲካ እየጎመራ ሲመጣ የእሳቸው የጻፉት ጽሁፍና የኦሮሞ የፖለቲካ ናሬቲቭ ማች አላደረግ ምንድነው ያደረጉት? ሂደው የጻፉትን ጽሁፍ ነው የቀየሩት። የዚህ አካዳሚክ ክሬዴንሻላቸውን እንትን ላይ ያስቀምጠው ለፖለቲካው በሚያግዝ መልኩ ጽሁፉን አቢዩዝ አድርገው ድጋሚ ያወጡት ማለት ነው። ኤግዛክትሊ አሁን የምንሰማው ይሄንን ነገር ነው። እቺ ልጅ የተጋጨችው ኃይለኛ ከሆነ ሜርሲለስ ከሆነ ኃይል ጋር ነው፣ ሰብአዊነት ከማይሰማው ኃይል ጋር። ሰው ሲሞት ኢትስ ኦኬ ይሙቱ፣ እንደውም ዛፍ እንተክላለን የተክልነው ዛፍ እንትን ከሚል ጋር። ስለዚህ ሬፕ መደረግ ምን ማለት አይደለም። ሴቶች ሬፕ ተደረጉ ሲባል እኛ በሳንጃ ተደፍነናልና ምን ታመጣለህ ከሚል መንግስት ጋር ምንም አይነት ሰብአዊነት አትጠብቅም። ስለዚህ ይሄ የሶሻሊ ኦስትራሳይዝ ማድረግ ሴቶች እንትን በሚደረጉበት ጊዜ ምንድነው አንዳንዴ ምንድነው ይባሉት? አንቺ እኮ ይሄን እንዲህ አይነት አለባበስ ባትለብሽ ኖሮ እኮ እንዲህ አትደረግም ነበር። you see there are so many በጣም የተጠና ጥናት ነውና ይሄ ከዚህ መንግስት ምንም አትጠብቅም አይደል? መቼም እኔ ከዚህ መንግስት ሰብአዊነት የሚጠብቅ ካለ እንግዲህ ገና አልገባንም ማለት ነው። የወለጋ ማን ነው የዶምቢዶሎ ዩኒቨርሲቲ ወጥቶ እኮ ይሄው እንትን ሲል ምንም እንደዚህ አይነት ተማሪ አልነበረም ምናምን። ልጅቷ ተመስገን ከበደ መሆኑን እንኳን አልተናገረችም። አንዴ በቃ ብርቱካን ተመስገን ነው ባለው ነው ያለችው። ዛሬ ግን ወጣው ተመስገን ከበደ የሚለውን ከየት ነው ያመጡት? ነው የኢትዮጵያ ሕዝብ የሰማው ብርቱካን ተመስገን የምትባል ልጅ መደፈሯና ከራሷ ታሪክ መስማታችንን የሰማ ነው። ኢቢኤስ ቴሌቪዥን የሚባለውን በዛ ልክ አዋከበ ሰዎችን ሁሉ ማሰር ለምን አስፈለገ? ምን አይነት ስልጣኔ ነው ከነዚህ ሰዎች የምጠብቀው? ምን አይነት ስልጣኔ አጠብቅም? በሶስት ቀን ውስጥ እንዲህ አይነት ይሄን ያህል በቃ በጣም ኢንቨስቲጌቲቭ ሪሰርች ተሰርቶ ሰዎች ሁሉ ተፈልገው ተገኝተው እንዲህ አይነት የሆነች ሙሽራና ሙሽራዋን የሚመስል ሙሽራዋ ሌላ መልክ ያላት የምትናገረው ልጅ ሌላ መልክ ያላት እህትየዋና የምትናገረው ምናምን ድብልቅልቅ ያለው ወቃው ደብልቀው አምጥተህ ማስቀመጥ ነው የተፈለገው። ይሄንን አብይ አህመድ ሲናገር አንዴ ምን ብሏል? ኦነግ የነበሩ ሰዎች ኦሮሞዎቹን ለመድፈቅ ቲፒኤልኤፍ ምን ታደርግ ነበር? የኦነግ ባንዲራ አሲዛ ፎቶ ታስነሳለች። አጠገባቸው የሆነ 3-4 ክላሽ ታስቀምጥና ከዛ ደግሞ የኦነግ ባንዲራ ታሲዛለች። ከዛ በኋላ ኦሮሞዎቹን ታስራለህ፣ የሚያምፁ ኦሮሞዎቹን። በጣም የተለመደ የውሸት ፕሮፓጋንዳ ቲፒኤልኤፍ አኬልዳማ እያለ ይሰራ ነበር። አብይ አህመድ ደግሞ እንግዲህ በዛ የመጣ ሰው ነው ያሰለጠናቸውና አሁንም ስልጣኑን እንዲያስጠብቁለት ይሄ የፕሮፓጋንዳውን ስራ የሚሰሩት ሰዎች ትንሽ እነዚህ እንትን የሚያደርገው መሰለህ በጣም ፈጣጣነቱ ይበዛል። የሰውን ኢንተለጀንስ በጣም ኢንሰልት ያደርጋሉ። ምክንያቱም ፕሮፓጋንዳ መስራት ጥበብ ነው። ፕሮፓጋንዳ ይዝ አርትም ነው ሳይንስም ነው። ፕሮፓጋንዳ ማለት ዝም ብለህ ነጭ ውሸት መዋሸት አይደለም። ፕሮፓጋንዳ 10% እውነት ካለህ 90%ቱን አጋነህ ጋፑን ሞልተህ መናገር ነው። ይሄኛው ግን ከዛም ከዚህም ተቦጫጭቁ በቃ ከዚህም ተደራርቶ የተሰራ ነገር ነው ያየነውና ኤኒዌይ አሁን ይሄ ምንድነው መሰለህ የተደረገው? በቃ ልጅቷን ድጋሜ ነው ሬፕ ያደረጓት። አሁን የሚታየኝ ይሄ ነው። በአደባባይ ድጋሜ አትሊስት እንኳን ፍትህ እናገኛለን። አሁን የሚያስብ መንግስት ቢሆን የሚያደርገው ምንድነው መሰለህ? ኦኬ የደረሰበሽን በደል አጣርተን አሳይተን በፍርድ ቤት እንዲደረግ እናደርጋለን ትላለህ እንጂ ይሄን ያህል በመንግስት ደረጃ ጉዳዩን ለመካድ መጋጋጥ ለምን አስፈለገ? ለምን በዚህ ደረጃ ሌሎች ዩኒቨርሲቲዎች መግለጫ ሳይወጡ ደምቢዶሎ ዩኒቨርሲቲ እማራለሁ አላለችም እንጂ ነው። ለምንድን ነው ያንን ማለት ያስፈልገው? ሰላሌ ዩኒቨርሲቲ ምን አግብቶት ነው መግለጫ ያወጣው? ኢቢሲ የመንግስት የሚዲያ አውታር የሆነው ይሄን ያህል ታይም ኤንድ እንትን ኢንቨስት አድርጎ ይሄን ያህል መስራት ለምን አስፈልገው ያልክ እንደሆነ ገበናችን ለምን ተጋለጠ የሚሉ ሰዎች ስልጣን ላይ ስላሉ ነው።
የልጅቷ ሂዩማኒቲ አይደለም የሚታየው። ሂዩማኒቲዋን ነው የምትገፋው። በቃ ቶታሊ ኢንዲግኒፋይድ ነው የምታደርጋት። ይሄ ሰውነቷን ነው ያንን ስትወስደው። የእሷ ፔን ላንተ ምንም አይደለም። የእሷ ፔኗን መናገር ወላንተ ስም ማጥፋት ይሆንብሃል ማለት ነው። ያ ነው የሆነባቸውና ቆስለናል ነው የሚሉት። እንግዲህ ስማችን ጠፋ፣ እንትን ተደረግን። ይሄ እኮ የተደረገው አውት ኦፍ ዘብሉ አዲስ ነገር ቢሆን ኖሮ እኮ ሰው ይጠራጠር ነበር እኮ። አዲስ ነው እንደ ኦሮሚያ ክልል ወንጀል መስማት? ነፍሰ ጡር በቁሟ ስትተረተር አላየንም እንዴ? ሻሸመኔ አካባቢ ያለው ባለስልጣን ሽመልስ አብዲሳ አርፈተኛ ብሎት ቤት እየመረጠ ሲያቃጥላል። አማራስ ነው ደቂቃን ፖዝ ላድርገውና በሰከነ መንገድ ማውራት እንድንችል። ለምሳሌ ልጅቷ ስለመደፈሯ እርግጠኛ የሚያደርግህ ምንድን ነው? ሌላው ደግሞ በኢትዮጵያ አቆጣጠር ዛሬ ቀን ስንት ነው? እስኪ ጻፉልኝ። ወሩንና ቀኑ ስንት ነው በኢትዮጵያ ዛሬ? ኮመንት ላይ ያላችሁ ኢትዮጵያ ውስጥ ያላችሁ ካላችሁ ጻፉልኝ። አሁን እች ልጅ ተደፍራለች እንድትል ያደረገ ምንድን ነው? ያንተ የመከራከሪያ ነጥቦች ምንድን ነው? ኦኬ 19 ነው 17 ዛሬ ቀን መጋቢት 18 ነው የሚሉት። ስንት ነው ፈልጌው ነው እዚህ ጋር 18 ነው ቴዲ 18 ነው መጋቢት። ኦኬ አሁን ከዚህ ጋር ማነሳው ጥያቄ አለ ለመንግስት ደጋፊዎች። ለአንተ ግን ማነሳው ጥያቄ መጀመሪያ የሰማኸው የተበዳዋን ድምፅ ነው። አሁንም የሰማኸው የተበዳዋን ድምፅ ነው። ተደፍራለች እንድትል ያደረገህ ምንድን ነው? ሌላ አንተ ማሳመኛ ነጥብ አለ? ጥሩ ቴዲ፣ የመጀመሪያ የሰማሁት ድምፅ የተበዳዩን ድምፅ ነው የሰማሁት። አንድ በል። ሁለተኛ ይሄ አሁን ለምሳሌ እኔ ዲኤንኤ አስመርምረን ምናምን አይደለም ሁላችንም የምናወራው። አሁንም እኮ የሚክዱትም ሰዎች በቃ ክዳለች ብለው ነው። የተደፍራለች የምንለው ደግሞ መደፈሯን ስለተነገረችን ነው። እኔ ግን ባካፕ ማድረግበት ደግሞ ሌላ አዲሽናል እንትን ላምጣልህ፣ ሰርከምስታንሻል ኤቪደንስ ላምጣልህ። ከዚህ በፊት እነዚህ ተማሪዎች ደምቢዶሎ አካባቢ ተማሪዎች እንደጠፉ ጃንዋሪ 11 2020 ላይ ይሄ ሴም ቲንግ ፋና የሚባለው ጃንዋሪ 11 2020 ከ5 ዓመት በፊት ማለት ነው በደምቢዶሎ ከታገቱ ተማሪዎች መካከል 21 መለቀቃቸው ተገለጸ ምናምን የሚል ነገር ተናግረዋል። የመንግስት ሚዲያ ያመነውን ነው የምነግርህ። አንድ በል። ተማሪዎች መታገት፣ ሴት ተማሪዎች ተመርጠው መታገት የተረጋገጠ ሀቅ ነው ማለት ነው። ያገቷቸው ደግሞ ሴቶች አይደሉም፣ ወንዶች ናቸው፣ ታጣቂዎች ናቸው። ይሄ አንድ ሰርከምስታንሻል ኤቪደንስ ነው። ሌላኛው ሰርከምስታንሻል ኤቪደንስ ምንድነው? የመንግስት ቢሄቪየር ነው። የመንግስት ወንጀልን የማጣጣል ቢሄቪየር ነው። ሴቶች ተደፍረዋል ሲባል የኛ ወታደሮች በሳንጃ ነው የተደፈሩት። በሳንጃ መደፈራቸው ወታደሮቹ ልክ ነው እያልኩ አይደለም፣ ግን የሴቶቹን መዳፈር ከወታደር በሳንጃ መደፈር ጋር የምታወዳደረው ነገር ግን አይደለም። ይሄንን ያለው የአገሪቷ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ነው። በፓርላማ ውስጥ ነው የተናገረው። በዛ ልክ ወንጀል የሚጣጣልበት ሀገር ስለሆነ ይሄን ነገር ማድረጋቸው እና ይሄንን መካዳቸው አይገርመኝም። ሌላው አራተኛው ነጥብ ቅድም እየተናገርኩ የነበርኩት ኦሮሚያ ክልል ውስጥ አሁን ኦሮሚያ በሚባለው ክልል ውስጥ ያሉት የፖለቲካ አመራሮችና ኃይሎች የተወሰነ ኃይል ተመርጦ የማህበረሰብ ክፍል ተመርጦ እንዲጠቃ የፖለቲካ ፕሮጀክት አድርገውታል። የፖለቲካ ፕሮጀክት ነው ይሄ ከደምቢዶሎ ህዝብ ጋር አይገናኝም፣ ከወለጋ ህዝብ ጋር አይገናኝም። ራሱ አብሮ ስቃይ እየበላ ያለ ህዝብ ነው። ፖለቲከኞቹ ግን ህዝቡን ከሌላ ህዝብ ጋር ማጣላት ነው የሚፈልጉ። እንዲህ አይነት ነገሮችን እየሰሩ ያመጣሉ። ቅድም የሻሸመኔውን ጉዳይ ያመጣሁት ለምንድን ነው? ሻሸመኔ ውስጥ ነፍሰ ጡር በቁሟ እንድትተረተር የተደረገበት ፕሮጀክት ሲካሄድ የዞኑ አዛዥ የነበረው ሰውዬ ለክልሉ ለሽመልስ አብዲሳ ስደውልለት አርፈተኛ ብሎኛል። ምን ማለት ነው አርፈተኛ? ያ ነገር እንዲደረግ የሚፈቅድ ስርዓት ነው ያለው ማለት ነው። ስለዚህ እነዚህን ነገሮች ጨማምረህ በሙሉ ስታመጣቸው እቺ ልጅ የተጋፈጠችው ይሄን ፕሮጀክት ፕሮሞት ከሚያደርግ ኃይል ጋር ሆኖ፣ ነገር ግን ይሄን ፕሮጀክት ፕሮሞት የሚያደርገው ኃይል ደግሞ ሁሉንም ሚዲያውንም የኢንፎርሜሽንም የቫዮለንስ ሞኖፖሊ ኦፍ ቫዮለንስንም ኢንፎርሜሽንም መያዝ የሚፈልጋል ስለሆነ የእሷን ዲስክሬዲት ለማድረግ ቢመጣ አይገርመኝም ለማለት ነው። ኦኬ ብቻ ብርቱካን ከተናገረችው ንግግር ለማስረጃነት የምታቀርቡት ነገር ካለ ወይ ቆርጣችሁ ያደመጣችሁት ወይ ቆርጣችሁ የያዛችሁት ነገር ካለ ለአድማጭ ተመልካቾች
ግንዛቤ ይሰጣል ብዬ አስባለሁ። በተቻለ መጠን ክርክሩ አልተደፈረችም ብለናል አልተደፈረችም በሚሉና አንዴ ተደፍረሻል ብለናል ተደፍረሻል በቃ በሚሉ መሀል እንዳይሆን አደራ። አሁን አድማጭ ተመልካች እውነቱን ማወቅ አለበት። እዚህ ውስጥ ያለው ሁሉ መረጃውን ሶሻል ሚዲያ ላይ የሚያገኝም የተሳሳተ ግንዛቤ እንዳይዝ ማለት ነው። ከተደፈረች መታዘን አለበት፣ ካልተደፈረችም እሰየው ነው። አልተደፈረችም ከተባለ አልተደፈርኩም ካለች እሰየው ነው። ግን ከዚህ በስተጀርባ ያለው ነገር ድራማም ነው ካሉ የመንግስት ሰዎች ድራማ ሊሆን የሚችለው እንዴት ነው? ተደፍራለች የምትሉም ካላችሁ ተደፍራለች ለማለት ያስቻላችሁ ነገር ምንድን ነው? ታንጀብል የሆነ ኤቪደንስ ከንግግሮች የያዛችሁት ነገር አለ? ቀደም ሲል አሁን አንድ ያነሳችሁት ነገር አለ። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት የአያቷን ስም ከየት አመጣ እንዲህ ያሉ ነገሮች አሉ። ለመንግስት ደጋፊዎች ወይም ደግሞ ለመንግስት እንኳን ባይሆን ለዚህ ጉዳይ አልተደፈረችም ለሚሉ ሰዎች ደግሞ አንድ ማዘጋጀው አንድ ጥያቄ አለ። ይሄን እናደርጋለን እና በዛ እንደውም እርስ በርሳችን እየተጠያየቅን ብናወራ ብዬ አስቤ ነበረ። ሰዓት ስለማይኖር በዚህ አውድ ብናወራ ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ ልልና ወደ አንቺ ልምጣ። 8 ደቂቃ አለሽ። ቴንክ ዩ ቴዲ። አንዳንድ ሰዎች አሁን የሚያደርጉት ነገር ካፈርኩ አይመልሰኝ አይነት ነገር ነው የሚመስለኝ። በግልጹ ልጅቷ ወጣ ተናግራለች። ባለቤቷ ባለቤት አይደለም ሊሉ ነው። ፒክቸር መልኳም አይመስልም። ሜካፕ ተደርጎ የዌዲንግ ቀንና በልዩነቱን ያንን መለየት ያቃታቸው ከሆነ ችግር ነው። አልበም ፉል አልበሙ በጠቅላላ እየተገለበጠ ይታያል። የነበራቸው እንትን ትምህርት ቤቱ አልተጠቀሰም የተባለው የነበረው ትምህርት ቤቱን ብሌም ያደረግንበት ምክንያት ቢካዝ ዩቲዩብ ላይ ተቆርጦ የወጣውን ቪዲዮ ስላየን ነበረ። አሁን የወጣው ላይ ትምህርት ቤቱን ራሱ እንደጠቀሰች ያሳያል። ልጅቷ ያለችው ነገር ቢኖር ይሄን ነገር እኔ ድራማ ነው ያለችው። ድራማ እንደሆነ ነው የምታውቀው። ቤዚክሊ ድራማ እንድትሰራ እንደ ትዕዛዝ በፕሮዲውስ እንደ ትዕዛዝ ነው ያለችው። ሶ ይቺ ልጅ ተርን አራውንድ እንደ ቪክቲም ነች አት ዘ ኤንድ ኦፍ ዘ ዴይ ብዬ ነው የማምነው። በእነሱ በተቀናጀ አጀንዳ የተቀናጀ የተናበበ አጀንዳ ነው ብዬ ነው የማምነው። ቴዲ ስቲል ሺ ኢዝ አ ቪክቲም። በዛ ሞስት ያናደደኝ ፓርት አልዋሽህም፣ መንግስት ቢለቅሽ አማራ መንግስት አይለቅሽም፣ መንግስት ቢለቅሽ አማራ አይለቅሽም ሚል ንግግር መስማት ማለት ቤዚክሊ ዩ ሃቭ ኖ ቾይስ። እኔ ባልኩሽ መንገድ ካሌጅ የሆነ ነገር ትሆኛለሽ አይነት ነገር ነው ቮይስ የሰማሁት። እኔ እዚህ ላይ መጣው ፕሪተንድ አድርገው ስቲል አልሆነም ብለው እንትን የሚሉ አይ ፕሬይ ቱ ጋድ የእናንተ ነገር መጨረሻችሁን ነው እንትን የምለው። ምክንያቱም የደወሉበት ቁጥር ላይ ይታያል። ቴዲ አሜሪካን ሀገር ውስጥ ነው ካሉ ያንን ቁጥር በጠቅላላ ማን እንደሚጠቀመው ኤኒቲንግ ከዚህ ኢንፎርሜሽን ጋር ከተፈለገ አይ ፕሬይ ቱ ጋድ የኢትዮጵያ ኤምባሲ ይሄን ተከታትሎ ያወጣዋል። ከፖሊስ ጋር ግንኙነት አድርገው አሜሪካውን ውስጥ ቁጭ ብሎ እንደዚህ አይነት ነገር ቁጭ ብሎ የሚያይ ወይ ይሄን ነገር ሲፈጸም የሚያይ ይኖራል ብዬ ስለማላስብ ነው የምልህ። የዚህ ልጅ እውነተኛ ኤግዛክትሊ መቼ እንደተጀመረ መቼ መደዋወል እንደተጀመረ በጠቅላላ ማለት ነው አልተፈጠረም። ይሄ ፖለቲካ ኤኒቲንግ አይደለም ቴዲ። ሶ መኒ ውመን ብዙ ሴቶች ሬፕ ተደርገዋል ኢትዮጵያ ውስጥ። በዚህ በጦርነቱ ብቻ ሳይሆን ማአት የሴት ልጅ ፔን የሚታፈናል በኢትዮጵያ ውስጥ። for God's sake still until this day ቴዲ even ባለትዳር ሆነ ሬፕ ከተደረግ እንደ ሬፕ አይታይም በኢትዮጵያ ምድር ህግ ላይ። ይሄ የሴት ልጅ እውነቷ እንዳይወጣ መደበቅና ይሄንን ፔን ቤዚክሊ መቀለጃ ይሁን ማለት ነው ለኔ። እንደ ቀልድ እንዲታይ እንደ ሲሪየስ እንዳይወሰድ ሴት ልጅ ወጣ እንዳትታመን የሚያደርግ ማለት ነው። አትሊስት ዝም በሉ። ዝምታም እንትን ነው አትሊስት ክሊር እስከሚሆን ድረስ ማለት ነው። እንደዚህ አይነት ነገሮች if we just keep allowing them መቼም ቢሆን ሊቆም አይችልም። የሴት ልጅ ኦልሬዲ እናቶች በጠቅላላ የሚሰቃዩት በየአይነቱ በየቦታው ስንት አይነት ጉዳይ አለ። በዚህ ጦርነትማ ጋድ ኖስ እኔ መሬት ላይም ስላየው ሊሆን ይችላል። የነዛ ሴቶች ድጋሚ ሌላ ሴት አይደፍሩም ብላ
እኔው እዚሁ ቆማለሁ እንጂ ድጋሚ መጣው ሲንተን ሲሉ እኔው እዚሁ ቀራለሁ ያለች ልጅ ነች እኔ ላይ የምትመጣው። this is not a joke። ደጋግማችሁ ምንፕሌት አድርጋችሁ አንዱን ያልተባለውን ተባለ ብላችሁ ግራ ታጋቡት ህዝቡ። በዚሁም ላይ ከመጀመሪያው ጀምሮ ቴዲ ለኔ አላሽ ገና ወሎ ላይ እቺ ሴትዮ ወሎ 50% ተይዘው በቲፒኤልኤፍን አሳልፉ ስትል ነው መከታተል የጀመርኩት። በጠቅላላ ወልቃይት የአማራ ከሆነ ማለት እንትን አይሆንም ስትል ምን ማለቷ ነው ፖለቲካሊ ስል ነው የምሰደብ እኔ የጀመርኩት። አሜሪካ ድረስ መጣ ጀነሳይድ እንኳን ብላ ለዋይት ሃውስ ለህዝብ ለመንጋው በጠቅላላ ጀነሳይድ እያለች ትልቅ ስቴጅ ላይ አግኝታ ጀነሳይድ ያላለች ስቲል ለሶሻል ሚዲያ እና ለመንጋ ጀነሳይድ የምትል ሴትዮ ነች። በጀርባቸው በኢቭን ነው ምነግርህ እንዳለ የተናበበ በዛ ምክንያት ነው መጠጋት እንኳን እንትን የሚለኝ የነበረው ነው ማለት በጀርባቸው ያለውን ነገር ስለምፈራው ነው ማለት እሷ ሴትዮ ዚን መሃል ላይ መጣ ስትገኝ ሳይ ለኔ I don't even know what to say to be honest። እዚህ ጋር እስኪ አንድ ጥያቄ ላንሳ። ይሄ ምንም ጥርጥር የለውም። ብሔርተኛ አንገትህም እጅህም እግርህም ዋጋ ካወጣለት ይሸጣል። ዘለው ኬር ከብሔርተኛ ጋር እንዳቀልዱ ሁሉንም እያልኩኝ አይደለም። አብዛኞቹ ገንዘብ ካስገኘለት ይሸጣል። ምንም ትጣጣ የለባቸውም። ሐቁን ግን በተቻለ መጠን እናውራ። ጉዳዩ በፖሊስ ተይዟል አይደል? በፍርድ ቤት ያለ ነው አይደል? ፖሊስ ምርመራ ላይ ነው አይደል ያለው? ባልሳሳት ኦኬ። ይሄ ድርጊት የተፈጸመው መጋቢት አይደለም ቴዲ አይደለም? ያ የፖሊስ ምርመራ ላይ ነው አይደል? የፖሊስ ምርመራ ላይ ቢሆንማ በዚህ መልኩ አይወጣም ነበር። ነው የፖሊስ ምርመራ ላይ ነው። ምኑ ነው የሚመረምረው? ፖሊስ በጥያቄ ላይ ፖሊስ ምርመራ ላይ ነው። ፖሊስ ምርመራ ነው የሚመረምረው ያሉትን ሰዎች በጠቅላላ ኢንቮልቭ ያደረጉትን ሰዎች በጠቅላላ ምርመራ ላይ ከሆነ ለምንድን ነው ዶክመንት እኔ ማረጉን እኮ ስለማቀ መሰለኝ ጥያቄ ለልና ያዘጋጁት ወይም ደግሞ አልተደፈረችም ለሚሉ ሰዎች ማለት ነው። አልተደፈረችም የሚሉ ሰዎች ከምናየው በመነሳት ልጅቷ አልተደፈረችም ፌክ ነው ለሚሉ ሰዎች ለሁሉም ይሄ መመለስ አለባችሁ በያላችሁበት ሆናችሁ። ይሄ ጉዳይ እስከሚገባኝ ድረስ በፖሊስ ምርመራ ላይ ያለ ነገር ነው። የመጀመሪያው ነገር በፖሊስ ምርመራ ላይ ያለ ነገር እስከሚገባኝ ድረስ የህግ ሂደቱ ፍጻሜ እስኪያገኝ ድረስ የህጉን ሂደት ሊያዛባ ስለሚችል እንዲያለ ዶክመንተሪ አይሰራም። እንዴት ሊሰሩ ቻሉ? ሁለተኛ ይሄ ድርጊት አረቆይ የመድኃኒዓለም ምን ሆነ አልኩ አንዴ እንትና ነጥብ ለማስጣል ወይ ለማስገኘት ሳይሆን ለመማማር ነው። ከተቀመጠን አይቀር ሐቁን እንያዝ። እነሱን ካሳመናችሁ እናንተ አንዴ ከገገምኩ አይመልሰኝ ማለት የለብም። ለማመን ዝግጁ መሆን አለባችሁ። እና አብትሽም እና አማራ ስትሮንግ እና ያናን ለሌለና ካሳመናችሁ ኦኬ አም ሶሪ ለማለት መዘጋጀት አለብን፣ ወይ ደግሞ ተሳስቻለሁ ለማለት ማለት መልመድ አለብን ብዬ አስባለሁ። ኦኬ የኔ ጥያቄ በፖሊስ ምርመራ ላይ ያለ ይሄ ቀላል ጥያቄ አይደለም። በፖሊስ ምርመራ ላይ ያለን ነገር ለምን በዶክመንተሪ መልክ ሰሩት? የህጉን ሂደት አዛባው። ሁለተኛ መጋቢት 14 ቀን የተደረገን ድርጊት ይሄ ሁሉ ምስክርነት በአራት ቀን ውስጥ ዛሬ 18 ነው ብላችሁኛል በኢትዮጵያ አቆጣጠር። እንዴት ሊያመጡ ቻሉ? እህት፣ ወንድም፣ ባል፣ አከራይ፣ ተከራይ በአራት ቀን ይሄን ሁሉ ነገር ተሯርጦ ለመስራት እንዴት ፈጠኑ? አይከብድም ወይ? ለዶክመንተሪ ማለት ነው። ዶክመንተሪ ቅድመ ዝግጅት ያስፈልጋል። የፖሊስ ምርመራ ውጤት ይጠበቃል። ብዙ ነገሮች አሉና እንዴት በዚህ ፍጥነት ሊሰሩ ቻሉ? ምናልባት አንቺ የገባሽ ነገር አለ ልልና አንቺ ልጠይቅሽ። ኦኬ ለኔ ቴዲ የሚፈልጓቸውን ሰዎች በጠቅላላ ይዘዋል ወይ? ከኮኔክሽኑ ጋር ከታሪኩ ጋር በጠቅላላ የሚገናኙትን ሰዎች ይዘዋል ወይ? እነሱ ሰዎች ለዚህ ነገር ላይ ኢንቮልቭ ማድረጋቸውን አምነዋል ወይ ነው which is they did already ልጅቷ ራሷ ይሄንን ዶክመንት እንትን ነው ብላለች። እናቴ ሞታለች ብላ የነበረችው እናቴ ያለች ብላለች። ባለቤት እንዳላት ተናግራለች። ባለቤቷ እኔ ነኝ ባለቤቷ ብሏል። ስቶሪ ስለወጣ already አንተ ትደናገጣለህ። ራሱ እኮ ወጣ ራሱ ትናገራለህ።
ጎረቤቷ ራሱ ኢዚ የምትኖርበት ማንነቷ ኦልሬዲ ፋይንድ አውት ከተደረገ ወጣው ሊናገሩ ይችላሉ። ኦኬ ለምን በመንግስታዊ ሚዲያ እንዲህ ያለ ፕሮግራም ሰርቶ ማስተላለፍ የምርመራ ሂደት አዛባው already ቴዲ has been በዚሁ the same subject like has been 6 years ago አይደል the same subject ከ2019 ጀምሮ ይሄ ነገር አንዳንድ ግራ የሚገቡ ነገሮች በጠቅላላ ስቶሪ ላይ እኮ በመንግስትም ሳይድ ላይ እኔ ትላንትና ነው ከትላንት ወዲያ ያናገርኩ ጊዜ ለምን ፈጠኑ ለምን ተናገሩ ነበር ማለት ነበር ምን ያህል ጊዜ ፈጀባቸው ግን ግልጽ የሆነ በጠቅላላ የተናበበውን ኃይል በጠቅላላ ይዘዋል ወይ ነው which is they did ያንን ባያደርጉ ኖሮ ኦኬ ለሃለው ለምን ኦሬዲ ፈጠነ ብለህ እንዴ ለምን የሷ ታሪክ ለመቼ ነው ታሪኩ መሰራት የጀመረበት ለምን አይባልም ለምን ልጅቷ አሁንም ስቲል ለምን አላለችም አይባልም እውነት ተደፍረ ያለው እኮ ለምን አሁንም የሕክምና እንትን ማለት ይቻላል not only that ቴዲ ለምን ማዛ ይሄንን ሶሪ እንትን አልተናገረች ፔጇን ላይ እሱን እንጠይቃለን ግን አሁን በዚህ አልተደፈረችም በሚሉት ወገን እኔ ትንሽ እንትን ስላለኝ ነው በጅታው ስለከተተኝ ነው ኢቢኤስ ኢቲቪም ይሁን ፋና ኦኬ የነሱ ድክመት አለ ቅድም ስናገር እንደነበረው ይሄ በሚዲያ ታሪክ ናይቸው ሰምቼው ማላቀው ነገር ነው እንዲህ ያለ ነገር በዳይን ሳካትቱ በዳይ እንኳን መካተት አልፈልግም ካለ ለናካተው ፈልገን ፍቃደኛ ባለመሆናችን ያን ወገን ብቻ ነው ያቀረብነው ዘገባ በማንኛውም ሰዓት ፍቃደኛ ከሆነ እናካትተዋለን ተብሎ ይዘገባል እንዲህ ማለት ነው አሁን የነሱን ቆይ በዛ ወገን ለሚተነትኑ ሰዎች ላስቀምጥና ፖሊስ እየመረመረ እንደሆነ በተደጋጋሚ የተናገረ ኢቢኤሶች ባለቤቷም ሰራተኞች ጠቅላላ ዲቫይሶቻቸው በሙሉ እየተፈተሹ ባሉበት ሁኔታ ላይ የፖሊስን የመጨረሻ ውጤት ባላወቅንበት ሁኔታ ላይ እንዴት ዶክመንተሪ ሰሩ ብዙ ቴዲ like I said ፍጥነቱ already question ማረጋው ነገር ነው እኔ የምኳል ለምን ሪአክት አረጉ ራሱ ነው ምነግረ ኢንቨስቲጌሽኑና already ግን this is it done ከተባልክ ግን ምንድነው የምታረጋው ነው does it take you ዶክመንተሪ ይሄን ስቶሪ ይሄ ሆነ ለማለት 1 ሰዓት 2 ሰዓት ይፈጃል ካለቀ ኬዙ ያሉትን ሰዎች ኢንቮልቭ ያደርጉበትን ኬዞች እንትን ከተባለ ከታወቀ ኢንቮልቭ ያደርጓቸው ሰዎች በጠቅላላ ኢንቮልቭ አድርጌያለሁ ብለው ካመኑ ከ3 ሰዓት ከ4 ሰዓት በላይ ይፈጃል ዶክመንተሪ እንደዛ አይነት ዶክመንተሪ አሁን ያያችሁት አይነትን ለመስራት ዶክመንተሪ ሳይሆን ተሰርቶ ፐብሊክ የሆነው የተቀረጸው ፕሮግራም በቃ ከዚህ በኋላ እኮ ፖሊስ ምን የሚሰራው ነገር የለም ማለት ነው አሁን ከዚህ በኋላ ዋትፍ የፖሊስ የምርመራ ውጤት ከተሰራው ዶክመንተሪ ኦሬዲ ከዚህ በኋላ ምንድነው ሊኖር ይችላል እሱን እኮ ነው ማለት ከዚህ በኋላ ምን ሊኖር ይችላል አለስ ሌላ እሱን ከፖሊስ ለምን አንሰማም ነው እሱን በነገራችን ላይ በዚህ አጋጣሚ ይሄ የፖሊሶች ምርመራ አሁን የፖሊሶች ምርመራ ኢንቨስቲጌት እያደረጉ ነው አይደል ካሜራማኖች እየተፈተሹ ነው ባለቤቷ ተጠርታ እየጠየቀች ነው ልጅቷ እየጠየቀች ነው ከዚህ ጋር ከጉዳዩ ጋር ንክኪ ያላቸው የተባሉ ሰዎች ሁሉ እየተመረመሩ ነው የዚህ መጨረሻ እኮ አላወቅንም አይደል መጀመሪያ ከፖሊስ አይደለም ወይ ወንጀል ነው ወንጀል አይደለም የሚለው ማወቅ ያለበት ለምን እዛው ከፖሊስ እንትን ዶክመንተሪ ላይ ፖሊሶች በጠቅላላ ያዟቸውን ነገሮች አላየህም ሰዎቹ ከፖሊስ ጋር ግንኙነት አለ ማለት ነው even with the documentary አይደል ኖ እሱን አይቻለው ተቀርጸው ሲቀርጹ like ፕሩፍ እኮ ተደርድረው ላይ ናቸው አረ ሰዎቹ እኮ ተጠርጣሪ ናቸው አሁን ካሜራማኑ ሪፖርተሯ ኤዲተሩ የሚዲያው ባለቤት እኮ አሁን እኮ ኮርት እንዴት እንትን እንደሚላቸው ነው እንጂ ፐብሊኩ እንደዚህ ኦሬዲ ፖለቲሳይዝ እያደረጉበት እየተጠቀሙበት እነሱ በጠቅላላ ኦፖዚት ሳይድ ያለው ፖለቲሳይዝ ባያረገው ኖሮ they don't have to do this ብዬ ነው ማምነው right away ማድረግ አልነበረባቸውም ልል ይችላል ፖለቲሳይዝ እያደረጉት ግን ይሄን ነገር ኦሬዲ አንገር እየፈጠረ ከሆነ ግን they have to respond ብዬ ነው ማምነው ለዛ ነው ፖለቲሳይዝ አታርጉት በአንድ ሳይድ ብቻ ኤኒቲንግ የምታደርገው ከሆነ ወይ ህብረተሰብን ለመወንጀል የሆነ ቦታ ነው ለማለት ከሆነ ግን ቤዚክሊ ሁሉም የራሱን ፖለቲካ ይሰራባል they make the mistake እነሱ ካፒታላይዝ አድርገውበታል በግልጹ ምነግር ነገር በመንግስትና ሳይድም ቢሆን ነው ምነግር ይሄ ነገር ግን እውነት ነው ኤኒቲንግ ለሚለው ነገር ሰው የራሱን ጃጅመንት ራሱ ያርክ
እውነት ነው? የትኛው ስቶሪ ነው ትክክል? የትኛው እስናት? እስቲ እነ ማዛ መሐመድ የት ናቸው ያሉት ዛሬ? ሪስፖንድ ያርጉ። ስልክ ቁጥሩ የኛ አይደለም ይበሉ እስቲ። ስልክ ቁጥሩን ባቅ በጣም ደስ ይለኛል። ቴክ ሚ a second or something የማን እንደሆነ ፋይንድ አውት ለማድረግ አሜሪካን ሀገር ውስጥ ካለች ምን ስልክ ለስቲ የት ናቸው? ቁጥሩ ምን ይነግርሻል? ለምሳሌ የማዛ ማንነት እንደተደወለ ስልኩ ግንኙነት ከልጅቷ ስልክ ጋር ለምሳሌ ያንቺን ስልክ ማንም ሰው ሊያገኝ ይችላል። ስልክ ቁጥሩ ምን ኖ ስልክ ቁጥሩ የተደወለበት ቁጥር ስልኩ ያንን ሪከርድ ኔትወርክ ፎጋት ቴዲ በመንግስት ኔትወርክ ደውለው እኮ ነው እንደዛ የሚያወሩት እኮ how stupid is that? በመንግስት ኔትወርክ ደውለ እንደዛ የምታወራ ከሆነ it can't get stupider than that. anything hack ሊደረግ የሚችል ነገርን ነው የምነግርህ። ወዲያውኑ ከቪዲዮ ሪከርዱ ሲወጣ ነው ምናምን የሚለው ዲቴል ሞር ኢንፎርሜሽኖች ወደፊት የምናውቀው ነው። አሜሪካን ሀገር ግን ሆነ የራሷ ቁጥር ከሆነ ያ ቁጥር ከሆነ I guarantee you እንደው ብታዘጋውም ይገኛል። ብታዘጋውም ማለት ነው እና አብሯትም ያለው የደወለው ያንን ግንኙነት ኦልሬዲ ወጣ። ለምን እንትን ማለት ፈለገች? ለማስፈራራት ፈለገች ልጅቷን። ግልጽ ነው እንግዲህ ንግግሩ። it cannot be AI እንደዛ እንኳን እንትን አይደለም። AI እንደዚህ ለዛውም በአማርኛ እንትን is not possible. It's very clear ስልኩን እንትን እንደሆነ። ለምንድን ነው ያንን ቃልሽ ልልናሽ? ኦኬ ለምንድን ነው ያንን ድርቅ ብለው AI ነው ናሬቲቭ ሌላ ለመፍጠር ኤኒቲንግ የሚካሄደው? እውነት ካላቸው የት አለ ቴዲ? ራሷን ሪስፖንሲብል እንዳትባል ትላንትና ለመጀመር ምን ትዊት እንዳደረገች ታውቃለህ? ራሷ ኦሪጂናሊ ይሄን ስቶሪ ሰውን ትዊት ያደረገችው የሰውን ሪትዊት ነው ያደረገችው። የሰውን ሪትዊት ካረገች እዚህ መጠየቅ እንዳትችል ማለት ነው። ሪትዊት ነው ያደረኩት እኔ ተቀብዬ አይደለም እንድትል ማለት ነው። የሰውን ሮቤል የሚባለው የትሪፕል ኤ እንትን ነው ሪትዊት ያደረገችው። ለምን እሷ ያንን ነገር እንደው ሌላ ሁሉ እንትን አድርጎ ለምን እሷ ያንን ስቶሪ ተካፋይ ያልሆነችም? እሷ ቢሃይንድ እንትን ስላለችበት ነው። ኤኒዌይስ no matter what እውነትን እንትን ልትሸሿት አትችሉ። በሴት ልጅ ህይወት በሴት ልጅ እንትን አትቀልዱ። የሌላ ሬፕ የተደረገች ሴት ማአት አሉ። የነሱን ፔን እና እንትን ድናይዳታ ጀስቲስ አትጠቋቸው። that's all ቴዲ። ኦኬ ቴንክ ዩ ለልና። እሺ በተቻለ መጠን ቴዲ ሞሼ ይቀጥልና ቀጥዬ እሄዳለሁ። ከሞሼ ቀጥዬ እሺ በተቻለ መጠን የተለያዩ ሀሳቦችንን ማስተናገድበት ምክንያት የላካችሁ ብዙ ሰዎች አይቻቸዋለሁ። ጓደኞቼ አስገባቸዋለሁ። አዲስ አስገባለሁ። እዚህ ጋር ያሉ ሰዎች ያወሩና አስገባቸዋለሁ። በትዕግስት ጠብቁኝ። ተጨማሪ ሰው መጨመር ስለማልችል ነው። ዋናው ምንድነው? ከግራም ከቀኝም ያለውን አየር ላይ የሚናፈሰውን ወሬ በአይናችሁ ያያችሁትን በጆሮአችን የሰማነውን ፈጭታችሁ ፍርድ እንሰጥ ነው። ሌላ ነገር የለውም። ለዛ ነው ሚዲያ የሚያስፈልገውና ግራ ቀኙን እያደመጣችሁ የራሳችሁን ፍርድ እየሰጣችሁ እንዳላችሁ ተስፋ አደርጋለሁ። ከስሜት ውጡ። ከስሜት ይሄ ከጥላቻ ከስድድብ ምናምን ውጡና ማን ምንድነው የሚናገረው የሚለውን አድመጣችሁ ከራሳችሁ ጋር አገናዝባችሁ ደግሞ ፍርዱን ለራሳችሁ ትወስዳላችሁ። እሺ ወደ ሞሼ ልምጣ። ሞሼ 8 ደቂቃ አለ። እሺ ታንክ ዩ ቴዲ። ሌሎቻችሁንም ሰላም ብያለሁ። ስለተሰጠኝ እድል አመሰግናለሁ። ቴዲ መጀመር የምፈልገው አንተ የምትሰራው ስራ በራሱ ጥሩ ነው። እዚህም ሊሰሙ የመጡት ሰዎች ወደ 3500 ሰዎች ጥሩ ነው። እውነት ፈልገው ነው የሚመጡት። በሁለት መንገድ ማየት ግን አለብን። የመጀመሪያው ምንድነው? እናንተና ቴዲና ሌሎች ኢትዮጵያውያን ከአድቮኬሲ አንጻር የሰው እንባ እንዲወጣ ከመፈለግ አንጻር ነው ይህን ፕሮግራም የምትሰሩት። ሌሎቻችን ደግሞ እዚህ ያለ ነው በአንድ ልባችን እናንተ እንደምትሉት ያን እያስብን፣ በሌላው ልባችን ደግሞ ፖለቲካል ጌም ቲዮሪ ልናደርገው ነው የምንመጣው። ትክክል። ምክንያቱም ሊትራሊ መንግስትን ሊከላከል
የሚመጣ አለ ደግሞ በዛው መጠን ደግሞ ምክንያቱም ተጠያቂው መንግስት ስለሚሆን በዚህ ፕሮሰስ ውስጥ የሚጠየቅም ሌላኛው አካል ለምሳሌ እኔ የምከላከለውም ኃይል ስላለ ምን ይሆናል ማለት ነው። በእውነት ውስጥ ፖለቲካል ጌም ቲዮሪም አለ ማለት ነው። በዚህ ልፊያ ውስጥ ነው የምንቆየው። እኔ መጥቀስ የምፈልገው ነገር አለ። ምንድን ነው? በመጀመሪያ 3 መሰረታዊ ጉዳዩ ከተፈጠረ ጀምሮ የሚንጓለሉ ኃይሎች አሉ። ማን ነው? ኢቢኤስ አለ፣ ሁለተኛው መንግስት አለ በዋነኝነት፣ ሌላው ደግሞ የሚከሰሰው የአማራ ኃይል አለ። አሁን አንዳንዶች ወንድሞቻችን ድምፅ አለ። አንዳንድ ወንድሞቻችን ምን ይሉን ነበረ? ከመጀመሪያው ጀምሮ እናዝን ነበር ይሄ ነገር እንደወጣ ምናምን ሲሉ እንሰማለን። ግን ከመጀመሪያው ጀምሮ ክስ እንደመጣና ከመጀመሪያው ጀምሮ ወደ መከላከል ዞረንም እንደነበረ ደግሞ እናስታውስ ነበረ። የምር የልጅቷ መደፈር የአንድ ኢትዮጵያዊ ሴት መደፈር ብቻ ተደርጎ ታስቦ ቢሆን ኖሮ ምንም አይነት ምርመራና ብዙም አይነት ክርክር ላያስፈልገው ይችል ነበር። አብዛኞቻችን በወቅቱም ስናደርግ የነበረው ፍረጃ ነበረ። ምክንያቱም እንግዲህ ቴሌቪዥን ላይ ወጣ እቺ ልጅ ተደፈርኩ ብላ ስትናገር ለምን ተደፈረች ሳይሆን የተባለው ለምን ተደፈርኩ ትላለች ነው። ከመጀመሪያው ነው ክርክሩ የተፈጠረው። አሁን መጥተው ዛሬ ላይ እንደ አዲስ ነገር ተፈጥሮ ያን ያዝንን ነበረ ልክ አልነበረም የሚሉ ሰዎች ያሳዝኑኛል ቴሪ። ስለዚህ ኢቢኤስ ምን ያገኝበታል ነው ከነጥቡ ምን ያገኝበት ነበር ኢቢኤስ ብለን ስንሰራ ኢቢኤስ ገንዘብ ነው የሚያገኝበት። ከዚህ ውጪ ምንም አይነት ፖለቲካል ትርፍ አይኖርም። ዩቲዩብ ይሸጣል፣ የሆነ ነገር ያደርጋል። ዳት ኢዝ ኢት። ኦኬ። ሁለተኛው ማለት ነው የአማራ ኃይል እስከዚህ ምን ያገኛል ከውጤቱ ብለን እንገምግም። የአማራ ኃይል መደፈር ለአማራ ህዝብ ብርቅ አይደለም። አሁን መታሰር ብርቅ አይደለም። ከዚህ በፊት ያልነበረ በዚህ 6-7 ዓመት ያልነበረ ታሪክ አይደለም ያለው። ስለዚህ ይሄ አዲስ ነገር በቴሌቪዥን ወጣ፣ በማስ ሚዲያ ወጣ፣ ከሳተላይት ተረጨ። ኒው ቲንግስ አይደለም ለአማራ ኃይል ምንም ብርቅ ነገር አይደለም። እኔ በማስረጃ መጠቅስልህ የዛሬ 2 ወር ጎንደር እንፍራንዝ ላይ የተደፈረ መደፈር በማስረጃ በሐኪም ማስረጃ አቀርብልሃለሁ። በየቀኑ ፕራክቲስ የምናደርገው ነገር ነው። እሱን አደባባይ ማውጣት እኮ ይቻላል። እሱን በየዩቲዩቦች ላይ መልቀቅ ይቻላል። ጎጃም ላይ የተደረጉ መደፈሮችን በመከላከያ ሰራዊት ጭምር የተደረጉ መደፈሮችን እናውቃለን። ስለዚህ አዲስ ነገር ነው እና አማራው ከዚህ ሊያተርፍበታል ብለህ የምትለው ነገር ምንም ነገር የለም። ታዲያ ከዚህ ማን ነው ሊከላከል ይሄን የሚችለው ስንል ሶስተኛው መንግስት ነው። በብቸኝነት ሊቀር የሚችለው መንግስት ነው። ሉክ እንዴት ነው የሚጀመረው? ልጅቷ ኤሪያው ላይ ተገኘች። ኢቢኤስ ቢዝነስ መስራት ፈለገ። ሁለቱ ተገናኙ፣ ቀረበ። ሲቀርብ 2 ፓርት አለን። የአማራው ኃይልና መንግስት መጣ። የአማራው ኃይል ይሄን ትክክለኛ ጥያቄ አጋጣሚውን አግኝቶ ተቀበለው፣ ወሰደው። እንደዚህም አይነት ሌጋል የሆነ ነገር አገኘን ማለት ነው ብሎ ወሰደ። መንግስት ደግሞ የፖለቲካዊ ሽንፈት እንደሚያመጣበት አየና አሁን የምናያቸውን ድራማዎች፣ አሁን የምንሰማቸውን ነገሮች መፍጠር ተጀመረ። ብዙ ሰዎች አሁን እዚህ ጋር ስለ ፖለቲካል ኮሬክትነስ እና ስለ ትክክለኝነት ምናምን ስለመበደል እዚህ ጋር ይሄን መልስልኝ። መንግስት የፖለቲካ ሽንፈት ይደርስበታል ነው አላልከው? አስቀድሞ ኦነግም የፋኖ ኃይሎችም ጽንፈኛውም ኦነግ ሸኔ ደፋሪዎች ናቸው እያሉ በራሳቸው ሚዲያ ይናገራሉ። ስለዚህ እንዲህ ያለ ዜና ሲያገኙ ተመስገን ብለው ነው እንጂ የሚወዙት ለምን የፖለቲካ ሽንፈት ይሆናል? ምክንያቱም ደፋሪዎቹ ከልጅቷ ነገር እንደተረዳችሁት የታጠቁ ኃይሎች ናቸው። ስለዚህ ይሄ ለመንግስት ግብአት ይሆናል እንጂ ሽንፈት ይሆናል? እስኪ እሱ ነገር በጣም ጥሩ። ይሄ ነገር እንደዚህ ተፈጥሮ ቢሆን ኖሮ በአማራ ኃይሎች ስፔሲፊክ በአማራ ኃይል መንግስት እንደሚከሰው በአማራ ፋኖ ተፈጥሮ ቢሆን ኖሮ ልጅቱ እስክትወጣ አይጠብቅም። መንግስት የዛሬ 2 ወር 3 ወር የዛሬ ዓመት ነበር ፕሮግራም የሚሰራበት። ኢቲቪ ወስዷት ቁጭ አርጓት ዋና ኦፊስ ላይ ፕሮግራም የሚሰራባት የዛሬ ዓመት ነበር የሚሆነው። ኖት አሁን አይደለም። የመጀመሪያው። ሁለተኛው ደግሞ ምንድነው? ድምፅ አለ አዲስ። ሁለተኛው ደግሞ ምንድነው? ልጅቷ ተደፈረችበት ወይ ደግሞ ልጅቷ ቪክቲም ተደረገችበት የሚባለው ኤሪያ ከአማራ አሁን የፋኖ እንቅስቃሴ ካለበት ኤሪያ በተወሰነ ይርቃል። ስለዚህ ይሄን በምንም ተአምር ከአማራ ኮዝ ጋር ኮኔክት ልታደርገው ወይ ግንኙነት ልትፈጥርበት በታሪክ አትችልም። ስለዚህ ይሄ ነገር ከሽፏል። በዚህ ነው ምክንያቱም ነው። ወደ ነጥቡ ልምጣለህ፣ ወደ አቆምኩት ነጥብ። አሁን እዚህ ጋር 2-3 ሰዎች በጣም አዘኔታ አድርገው ማዘን ጥሩ ነው። እኔ ምንም ችግር የለም። ይሄ ማዘን ፍሮም ደ ቢጊኒንግ ያለ ነገር ቢሆን ችግር ይሄን ሶሉሽን ለመፍጠር ነበር ብንገናኘው። ይሄን ዶክመንተሪ እንኳን ለማመን እንዳንገደድ ብዙ ምክንያት አለን። የቲፒኤልኤፍን መንግስት የሚከሱት እዚህ ቤት ያሉት የአብይ መንግስት ለውጥ አመጣልን ብለው የሚነግሩን ሰዎች አዲስ አበባን እንደ ባግዳድ የሚል ዶክመንተሪ ተሰርቶ አዲስ አበባን እንደ ባግዳድ የሚል ዶክመንተሪ ተሰርቶ ለዛውም ከፍርድ ቤት በፊት ለዛውም ከፖሊስ ምርመራ በፊት
ኦልሬዲ ቴሌቪዥን ላይ አልቆለት ለሚቀርብ ነገር ትክክል አይደለም ብለው ተወቃቅሰናል ብለው ያሳለፉ የመንግስት ደጋፊዎች ናቸው። ዛሬ ከፖሊስ ምርመራ ውጤት በፊት በ3 ቀን መንግስት ኦኬ እንደዛ ከሆነ ላለፉት 4 ዓመታት ወለጋ ላይ የታገቱት ሴት ተማሪዎች ዶክመንተሪ ለምን አልተሰራላቸውም? ፖሊስ ለምን አልመረመራቸውም? የነሱን ስልክ ጥሪ ለምንድን ነው ሊጠለፍ ያልቻለው? ከአሜሪካ ድረስ መስመር ዝርጋታን እነዚህን ነገሮች አድርገህ በጣም ኢንቴሌክቹዋል በሆነ መንገድ ኢንቴሊጀንሲን አስፍተህ ምርምር ያደረገ የፖሊስና የደህንነት ኃይል ወለጋ ላይ ለሚደረግ ነገር እንዴት አቃተው? እሱን አልነግርህም። የዛሬ 2 ሳምንት ላይ አሊዶሮ ላይ አዲስ አበባ 100 ኪሎ ሜትር ራዲዮስ ውስጥ 2 ባስ ተጠልፎ ነበር፣ ታፍኖ ነበር። እነዚህ ግንኙነቶች ብር የሚጠየቀው በመንግስት ቴሌኮሙኒኬሽን ሲም ካርድ ነው። ይሄን ኮንትሮል አድርጎ ይሄን በዜና ለማምጣት ይሄን ዶክመንተሪ ለማምጣት የሰነፈ መንግስት ወይ ደግሞ የማይሆን መንግስት ይሄ ሲሆን ልናምንበት የምንችልበት ግዴታ አለብን። ላለማመንስ እኔን ተወኝ፣ እኔ ጭራሹን አላምንም። ሌላውም ኢትዮጵያዊ ከዚህ ነገር ኒውትራል ሊሆን የሚፈልግ ሰው ሚንደላደል ሰው እዚህ አጠገቡ ጋር የሚደረጉ ነገሮችን ማሳመን መስራት የማይችል መንግስት ይሄን እንድናምንለት ሲጠይቅ ሪሊ እንድናምን ይገደዳል። አማራውስ እኔ የምወክለው ወይ ደግሞ እኔ አልወክልም አክቹአሊ እኔ ቆሜለታለሁ የምለው ህዝብስ ላለፉት 6-7 ዓመታት ፕራክቲካሊ እያየን የመጣ ነው እየተደረገ የመጣው ከዚህ ያነሰ ነገር ነው። ስለዚህ ይሄን ነገር እንዳንቀበል የሚያደርገው ሪሊ አሁን እዚህ ጋር ተወጥቶ ልጅቷ እንደዚህ ነው ኤአይ ምናምን እየተባለ ወያኔ ዶክመንተሪ ይሰራ ነበር። ወያኔ ዶክመንተሪ ሲሰራ ቢያንስ ይመስል ነበር። ትግራይ ሆቴል ጋር ቦምብ ሲያፈነዳ ትግራይ ሆቴል ጋር ቦምብ ሄዶ አስቀምጦ አሳይቶ ነበር ዶክመንተሪውን ሲያደርግ የነበረው። እንደዚህ ቀሽም የሆነ ድራማ አይሰራም። እቺ ልጅ ከ4 ቀን በፊት ፊቷ አልተሰነጣጠቀም ሲል አያና ሰማሁት። እንደ የዛን ቀንም ስትቀርብ እኮ ፊቷ አልተሰነጣጠቀም። ሺዝ ኖርማል ምንም የሆነችው ነገር የለም። ጉዳዩ ከተፈጸመበትና እስካሁን ያለው ጊዜ የጊዜ ሂደት ውስጥ አለ። በዛ ጊዜ ሂደት ውስጥ ፊቷ ሊቀየር ይችላል፣ የመፈወስ ነገር ሊመጣባት ይችላል፣ ብዙ ነገር ሊኖር ይችላል፣ ብዙ ነገር። ሁለተኛ ደግሞ ምናልባት ሳይኮሎጂ የተማረ ሰው ሊኖር ይችላል እዚህ ውስጥ ካላችሁ በደንብ ላስገነዝባችሁ የምፈልገው ነገር አለ። ሊፕ ሪዲንግ አድርጉና ልጅቷ መጀመሪያ ላይ ስታወራ የነበረውን ሊፕ ሪድ አድርጉና ፋሻል ኤክስፕሬሽኗን ውሰዱና ለሳይኮሎጂስቶች ነው የምነግራቸው ድምዳሜ ውሰዱ። ይሄ ጥንቆላ ማለት አይደለም። ትልልቅ የዓለም ሀገሮች ላይ በተለይ እንደዚህ ጭቆና በሚበዛባቸው በኋላ ዶክመንተሪዎችን እንደዚህ ወስደው ኢንተሌክቹዋሎች አናላይሲስ ይሰራሉ። ያ ሰው የሚናገረው እውነት ነው ውሸት ነው የሚለውን ማለት ነው። እቺ ልጅ እዛ ላይ የመጨረሻ አንድ ነገር ላንሳ። ኢቲቪ ቀርቦ ባስተላለፈው ዶክመንተሪ ላይ ከኢቢኤስ አርካይቭ ውስጥ ያገኙት ይመስለኛል። ከአርካይቭ ውስጥ ዳይሬክተሯ እንዴት መናገር እንዳለባት ስትናገር የሚደመጥ ድምፅ አለ። እንዲህ ብትይ ጥሩ ነው፣ እንዲህ ብትይ አንጀት ያለሽ የሚል ነገር አለ። እሱን ሰምታ ሀሳቤ ላድርግና እሱን እንዴት አየው? አዎ ትክክል ነህ ቴዲ። አንተ የሚዲያ ሰው ነህ። የሆነን ሰው ፕሮግራም ልትሰራ ጠራ። ያ ሰውዬ ኤክስፒሪየንስ የለውም። ስለ ስቱዲዮ የሚያውቀው የለም፣ ስለ ማይክ የሚያውቀው የለም። እንደገና የፕሮግራምህ ይዞታ ይወስነዋል። ምን አይነት ፕሮግራም የሚያስለቅስ ይሆን የሚያስደስት ኮሜዲ ሰው ልታቀርብ ፈልገህ በል እንዳታስለቅሰን ልትል አትችልም። ይኸውልህ ጥርስን ስስቅ እንደዚህ አድርገህ አለባበስህ እንደዚህ ቢሆን ልለህ ሊድ ልታረግ ትችላለህ። እቺም ልጅ ግን ስቶሪ ልመርጥለት አልችልም። እንዴት ይሄ የምትናገር ሰምቼዋለሁ። ስቶሪ አልመረጠልችለትም። ያደረገችው ምንድነው? ሊድ ነው ያደረገቻት። እንዲህ ብታወሪ እንደዚህ ብታደርጊ ሞር እነሱ ገበያቸውን ነው የሚሰሩት። ኢቢኤስ ቢዝነስ ድርጅት ነው። ዩቲዩብ ነው የሚሸጠው፣ ቴሌቪዥን ነው የሚታይለት። ስለዚህ ኳሊቲ የሆነን ልብ ሊኮረኩር የሚችልን ነገር ሊያቀርብ ይችላል። ትክክልም ነው እንደ ቢዝነስ እንትን። ልጅቷም ደግሞ ትሪግ መደረግ ትፈልግ ይሆናል። ምንድነው ያን ካሜራዎች ላይ ስትቀርብ እንደዛ አይነት ስቱዲዮ ላይ ኢቢኤስ ለቢዝነስ ነው ለዩቲዩብ ሽቀላቸው ነው ካልክ the whole story ስክሪፕት ነው ማለት አይቻልም። ምክንያቱም እኔ እንደ አንድ አማራ ይሄ ስራ ላለፉት 6-7 ዓመታት በየቀኑ የሚካሄድ ነበረ። ለምንድነው ድራማ ብለው አሁን የተፈጠረ ነገር ዛሬ ላይ የተፈጠረ ቢሆን ኖሮ ካንተ ጋር ስማማ ነበር። ድራማ ነው ብዬ ሰዎቹን ወቅስ ነበረ። ግን እየነገርኩ ነው ከአንድ ሳምንት በፊት ሀፕን አድርጓል። 100 ኪሎ ሜትር አዲስ አበባ ዙሪያ ላይ ባህር ዳርና ጎንደር ላይ ጎጃምና ጎንደር ሸዋ ላይ ነበረ በ2 ወር ልዩነቶች ውስጥ። ስለዚህ አልልም። ለምንድነው ማለለው? በየቀኑ ፕራክቲስ እያደረግነው ኤክስፒሪየንስ እያደረግነው ያለው ነገርን ለምንድነው ድራማ ተሰርቶ እቺ ልጅ ድራማ ትሆናለች ወይ አንድ ልገዛ የምችለው? ታንክ ዩ ቴዲ። ሰዓት ሲኖረው ይመጣል። ታንክ ዩ ሞሼ። በዚህ አጋጣሚ ልጅቷ ሐዋሳም አካባቢ እንደኖረች ትናገራለች። ተከራይታ ያለችበት ቤት አከራያም አስቸጋሪ ነው። አሁን ያለንበት
ወገኖቻችን ተበደልን ብለው ሚዲያ ላይ መምጣትም ይፈራሉ። ሀሳባቸውን በደላቸውን ወስደው የሚነግዱ ሰዎች አንዴ ከተናገሩ ድጋሚ ማስተባበያ እንዳይሰጡ አደጋም ሊያደርሱባቸው ይችላል፣ መንግስትም ሊያደርስባቸው ይችላል። ቢትዊን ዴቪል ኤንድ ዴድ ሲል እኮ የምትሆነው አንዳንድ ኢትዮጵያ ውስጥ ተበደልኩኝ ብለህ ለመናገር በየትኛው ጥይት እንደምትመታ አታውቅምና በተቻለ መጠን እስኪ እያቻቻላችሁ አድምጡና ፍርዱ ለእናንተ ሰጣላችሁ። የሚናገሩትን ሰምታችሁ የልጅቷን ዶክመንተሪ ማየታችሁ ከቀና ልቦናችሁ በመነሳት ፍርድ እየሰጣችሁ እንደሆነ ተስፋ አደርጋለሁ። የኔ ቤት አድማጭ ተመልካቾች፣ እሺ ዙ 23 ሬዲ ነህ? ሬዲ ነኝ። እሺ ወደ አንተ ልምጣ። 8 ደቂቃ አለው እንደለኝ። እሺ አመሰግናለሁ ቴዲ። ዛሬ አንድ ከሆነ ቀደምት ነበረ ወይንም በቴሌቪዥን ጣቢያ የተላለፈ ነበረ ካስታወሳችሁ፣ ኢኤንኤን የሚባል ቴሌቪዥን እሁድ ዕለት የቀረበ ዜና ነበረ። የዕለቱ ዕለት ኳስ ጨዋታ ነበረ። የኳስ ጨዋታ እየተካሄደ ያለ ኦሮሞና አማራ መካከል ችግር እንደተፈጠረ ተደርጎ የዛን ጊዜ ህወሓት መር ኢህአዴግ ፖዚሽኑን አለቀቀበት ወቅት ነው፣ ወይም ብልጽግና ያልመጣበት ወቅት ዘመን ላይ ያቀረበ። አሁን የኢኤንኤን አይነት ኢኤንኤን የዛን ጊዜ አይ ቲንክ ያየ ሰው ምናምን የነበሩበት ማህበር መሰለኝ። እዛ ሚዲያ ላይ ዘ ሴም ትሪክ ምንድነው ኦሮሞና አማራን ያኔ ኮንፍሊክት ኢንጀክት የሚያደርግ ዜና ነበር የተሰራው። ምን አካባቢ አደጋ ደረሰ ፖዚሽን ቦታውን ባላቅም ማለት ነው። እና ሲሚላር ኬስ ኢቢኤስ ከኢኤንኤን ምናልባት ወደ ኢቢኤስ ተላለፈ። ምንድነው እለቱም እሁድ ነው። ምን እሁድ መሆኑ ብቻ ሳይሆን የእሁድ ፕሮግራም ላይ ሰዎች ኢቢኤስ ኢንተርቴንመንት ሚዲያ ሆኖ ከስፔሻሊ ከዚህ ለውጥ መጣ ከተባለበት ጊዜ ጀምሮ ኢንተርቴንመንትነቱ አድጎ የሆነ የተለያየ አሳዛኝ ታሪክ ስለምንወድ ኢትዮጵያኖች አሳዛኝ ታሪክ እየተጨመረ ስለመጣ ብዙ ተመልካች ያለው ሚዲያ ነው። ስትሮንግ ሆኗል። ስፔሻሊ እሁድን በኢቢኤስ እና ቅዳሜን ከሰዓት የሚለው ፕሮግራም ላይ እና በእሁድ ኢቢኤስ ላይ አምጥቶ ዘሴም ፖለቲክስ ነው የተሰራው። ዘሴም ፖለቲክስ ነው። ማን ነው ሰሪው? ከታሪኮቹ ባለቤቶቹ ነው ማየት የምንችለው። ዘሴም ኢቢኤስ መጣ። ኢቢሲ ደግሞ ለምን አመጣው? አሁን ምንድነው ይሄንን ሲሰራ እዛው የመንግስት አካል ውስጥ የነበሩ ሰዎች ነው ሰፖርት አድርጎ ያን ሚዲያ። የዛን ጊዜ እንደውም የደብረ ጽዮን በኢንፎርሜሽን ቴክኖሎጂ ሚኒስቴር ነበር የዛን ጊዜ ካስታወሳችሁ፣ ዶክተር ደብረ ጽዮን በሱ የሚመራ ነው፣ እነሱ ናቸው ሰፖርት የሚያደርጉት ይባላል። ይሄንን ኢቢኤስን ደግሞ ዛሬ የብልጽግና አካባቢ ሰዎች የአስመራ የኤርትራ አይነት ቅብ ሊሰጡ ግን የጥያ አካሄዱን ስታየው ውስጡ የትግራይ ኤርትራ ሰዎች እንዳሉበት አድርጎ ናሬ ሲደረግ ነው የምናየው የሶሻል ሚዲያ በኩል። እውን ከሆነ ኢንቨስትመንት ነው። በኢንቨስትመንቱ ከተፈቀደ የምታረግበትን ቦርደር አይኖረውም ነበር ወይ? ያንን ቦርደር አልፎ ነው የቀረበው ወይ? ያንንስ በዚህ መልክ ልንገዛው የምንችል ህዝቦች ነን ወይ? እሱንም ኮንቴክስት ማየት ያስፈልጋል። ቀጥታ ደግሞ ኢቢኤስ መጣ። ኢቢኤስ ያቀረበው ሙቪ ውስጥ ወይንም ድራማ ልጅቷ የተወነችበት ላይ ማአት ኢቭን ልሳን የሚመስል ቃሉ አለ የሚል ድምጽ አለ። ሙሉን ቪዲዮ መስመር በመስመር ካዳመጣችሁት ዘ ሴም ቲንግ ደግሞ ዛሬም ደግሞ ኢትዮጵያ ብሮድካስት ኮርፖሬሽን ወይንም እንደ ቀደም ቴዲ እንዳንተ እንዳትምታ ኤስ እና ሲ ደግሞ ሲያቀርበው ኢቢሲ ማለት ነው። ሲያቀርበው ደግሞ ምንድነው ያደረገው? ምንድነው ምናልባት በድንግልና እንዳገባች ምናምን ይልና ድጋሜ በድንግልና እንደነበረች በክብር እንደነበረች ምን ሚል ቃል ብቻ ወሰደ፣ ድንግል እንደሆነች ብቻ ወሰደና ነገር ግን ድጋሜ ደግሞ ልታገባ ስትሄድ ሰርጓ ላይ እርጉዝ ሆና ነው የሄደችው። እዛ ጋር አሁን ኢቢሲንም ሲንም በደንብ መስመር ካያችሁ ክፍተት አለ፣ የአክቲንግ ዲፍረንስ አለ። ለዚህ ነው እውነታውን ኢቢኤስ ጋርም እውነታውን እንድናጣ ተደርገናል። እዚህኛው ጋር መጣና እውነታውን ውስጡ ያለውን ነገር ገለልተኛውን እንካየ። ነገር ግን ምን ተማር ካል ደግሞ ከዚህ ኬዝ ምን ተማር የምትል ቀድመም ጥያቄ ስላነሳ ነው ከአጀንዳ ሳልወጣ ማለት ነው። እዛ ውስጥ ደግሞ ምን አይተናል? ብዙ የቅርሻት ፖለቲክስ አይተናል። ሰዎች ናሬት ሲያረጉ ከህዝብ ጋር ህዝቡ እንደዚህ አረገ፣ ኦሮሞ ህዝቡ እንደዚህ አረገ የሚል ከፍተኛ የሆነ የጠልልነት ናሬሽን የተደረገበት ህዝብን
ደምቢዶሎ ዩኒቨርሲቲ ለምን ቾክሎ አወጣ? ለምን አያት ጨመረ? አንዳንድ ጊዜ ተከበብኩ የሚለውን ከበደ ብሎ አንብቦ ሊሆን ይችላል። እሱ የራሱ ጉዳይ ነው። ነገር ግን ደምቢዶሎ ዩኒቨርሲቲ እገታ ሲባል የዩኒቨርሲቲ ተማሪ እገታ ሲል ብዙ ጊዜ ደምቢዶሎ ላይ ነው ናሬት ሲሰራ እነ መሳይ መኮንን እነ የተለያዩ ሚዲያዎች ደምቢዶሎን ኬዝ ነው። ልጅቷ የደምቢዶሎ ቪዲዮ ውስጥ ራሱ የፎቶዎች ሳትኖር ደምቢዶሎ ነች ብሎ እነ ዩሪ ታደሰ ፕሮግራም ሲሰሩ ነበር። እነ ቤተልሔም ዳኛቸው የጥቁር ልብስ ለብሳ ነበር የመጣቸው። ፎቶ እዛው ሳይኖር ማለት ነው። ስለዚህ የሆነ የአቀባበል ፕሮግራም እንትን አለው፣ ኦርደር አለው፣ ሴግመንት አለው። ነገር ግን ኮመን ናሬሽን ኦሮሞ ህዝብ ላይ ቅድመ አማራ ስትሮንግም ናሬት ሲያደርግ ሰምቼዋለሁ። ምን ናሬት ሲያደርግ ሰማሁት? ማፀን ተቀዶ ሽል የወጣበት ሻሸመኔ ላይ አለ። ስቲል ዴር ኢዝ ኖ እንደዛ አይነት የዛን ጊዜ ሆስፒታል ሁሉ ሐዋሳ ሄዶ የተካሄደ ነበር። ስቲል ናሬት ማድረግ ይሄ ነው ብዙ ጊዜ የምትለውና አንተን ቴዲ መቀበለ ፖይንት አለ። የአማራ ህዝብ ላይ ትርክት ተፈጥሯል ብለ ብዙ ጊዜ የምታወራል። እንደ አማራ ስትሮንግ አይነት ደግሞ የኦሮሞ ህዝብ ላይ ትርክት ቀን በቀን እንዲፈጠር ለማድረግ የሚወርጡ ወርዶች ናቸው። ሌላ ደግሞ በጣም ሁሌና አማራ ስትሮንግ እና አዲስ ታይምስ የመሳሰሉ ሰዎች የሚያወሩት አይሻ የምትባል ልጅ አማራ ወላሂ አማራ ልሆንኩ የሚል ስቲል ያንን ኤቪደንስ አምጡ ብትላቸው ኤቪደንስ የለም። ግን ምን ማድረግ ነው? ትርክት መፍጠር ነው። በዚህም እንትን ኬዝ ላይ ወደ እንትን እየሰፋ እንዳይሄድ በብርቱካን ላይ ፎከስ እናድርግና አንተ እንዳልከው መደፈሯ ትክክል ነው የምትለው ወይስ ድራማ የተሰራ ነው የምትለው? የሚገርመው ልልና ቤት ገብቼ ሳወራ ስቲል በዚህ ሰዓት ድረስ ጭምር ነው የምነግርህ። እኔ እንደና አያና ሆኜ ሳይሆን በዚህ ሰዓት ጭምር ተደፍራለች ብዬ ማመን እፈልጋለሁ። መንግስት ለራሱ ተንተጠቅሞታል። ተደፍራለች ለማለት ምንድነው? ምክንያቱም ኦኬ ቴንክ ዩ ሴት ልጅ ተደፍራለች ብዬ ሴት ልጅን መጀመሪያው ሳውንዷን ነው የምቀበለው። ሁለተኛ የኮሬክሽን ሳውንዷን አይደለም የምቀበለው። የመጀመሪያው ሳውንዷ ተደፍራለሁ ካለች ፊዚካል ተደፍራ ከሆነ ያንን ልቀበለውና ስቲል ፖሊስ አጣርቶ እሷም ልጅቷም አልተደፈርኩም ብላለች በአፏ እውነት እንደሆነ በሜዲካል ተጣርቶ ከሆነ እቀበላለሁ። ግን መጀመሪያ ተደፍራለሁ የሚለውን ነገር በሌላ ኮንቴክስት ማለት አልተደፈረችም ብዬ አንድ ሴት ልጅ ተደፍራለሁ ብላ ድጋሜ ደግሞ መንግስት አስገድዷል ሊሆን ይችላል የተለያየ ነገር አስገድዷት ተደፍራለሁ በይ ተብላ ነው አልተደፈርኩም በይ ተብላለሁ ከተባለች የእሷን ያንን ፔን ልቀበል ስላልፈለኩ ነው። ባልየው አልተደፈረችም ይላል። ባልየውሳ ለምን እንደዛ ይቻላል? በዛሬ ቪዲዮ ካየው አልተደፈረችም። እኔ አሁን ሚስቴ አይደለም ገርል ፍሬንዴ አይደለም በወንድ ቀርቶ ጎረምሳ እንኳን ቢለክፋት ይሄ በነገር ላይ ሕፃን ልጅ ከሴት ጋር እየሄደ ይከበራል አይደል? ለከፋ አትላከፍም አይደለም? ዝም ብላ አትላከፍም። ብቻዋን እየሄደች ያለች ሴት ለተስማሚ የሆነ ለከፋ ትለክፋለህ። በተረፈ ሕፃን ልጅ አጠገቧ ካለ ይከበራል ይባላል አይደል? ይሄ የምታውቁት ነው። ከተደፈረች ግን እኔ ምንም ከዛ በኋላ ምንድነው ያለኝ ህይወት? ሚስቴ ተደፍራ ድራማ እንድሰራ ይጠብቃል ወንድ ልጅ ይጠብቃል ታስባለህ? ልጅ ሰውዬው ከሆነ እዛ ጋር ባልየው ሲናገር ሰምተው ከሆነ ምን ጉድ ነው? እያዩዋት እዚህ ጋር የነበረ ሴት ከምን ሄዳ እዛ ጋር ዶክመንተሪ ሰራች ነው እያለ ያለው። በዚህ ደረጃ ባልየው የድራማ ተባባሪ ነው ብለን የምታስበው ማለት የድራማ ስል መንግስትን በሚወግን መንገድ። አዎ እኔ አሁን ምን መሰለህ አሁን አንድ ኮንፊውዝ ሆኛለሁ። ለመሰለ አሁን እዚህ ጋር ኦነስትሊ ኮንፊውዝ የሆነ ሰው ብለህ ብጠራኝ እኔ ኮንፊውዝ ሆኛለሁ። ነገር ግን አልሆነችም የሚለውን ነገር መቀበልን ፈልግና ሴት ልጅ ያኛውን ፓርት ደግሞ ሳስበው በቃ ኮንፊውዝ ሆኛለሁ እና በኮንፊውዝ ብቀበል ይጠራል። ዞሮ ሲመጣ ምናልባት ተሰማና ይጠራል። ችግር የለውም። እውነት ለመናገር ኮንፊውዝ ሆኛለሁ ብትሉም አይፈርድባችሁም። ግን እዚህ የመጣ ነው ግራ ተጋብተን መተን የበለጠ ግራ እንድትጋቡ አይደለም፣ ወይም ግራ እንድታጋቡ አይደለም። ፍንትው ያለውን ነገር ሰምተን ወደ ሌላው ወደ ፖለቲካዊ ዜናዎቻችን እንድንሄድ ነው። ባልየው አረ የልጆቼ እናት ናት፣ አረ ጠባሳ የለባትም፣ አብሮ አደጌ ናት፣ የቤት አከራይ፣ ዛሬ የታጠበ ልብሷ እዚህ ጋር ነበረ፣ ከምን ወጣ እኮ ኢቢኤስ ላይ እንዳየናት አናውቅም ያሉት። ሌላው ይቅር ባል ሚስት ተደፍራ የእውነት ሚስቴ አልተደፈረችም ብለህ ድራማ ትሰራለህ ወይስ ሞትህን ትመርጣለህ? ይሄ ለእናንተ ለአድማጭ ተመልካቾች በያላችሁበት ልጠይቃችሁ፣ ፍርዱን ለእናንተ። ከዙ ቀጥሎ አይ ቲንክ የሐረር ልጅ ነው መስለኛል። አዎ እኔ ነኝ።
እሺ ሰላም ቴዲዬ፣ እንዴት ነህ? ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እሰማለሁ አይደል? ኦኬ። ሰፊ ነገር ነው። መጀመሪያ አንድ ነገር ማለት እፈልጋለሁ። ዲስክሌመር አስቀምጬ ልለፍና ወደ ስፔሲፊክ ነገሩ እገባለሁ። ዛሬ እዚህ ጋር የማወራው ነገር ስፔሲፊክ ጉዳይ የብርቱካን ዶክሜንተሪ ኢቢኤስ ያቀረበውን ነገር ሲሆን ዛሬ ማወራውን አሁን ይሄ ማወራው ነገር የትላንቱን ፋክት ወይም ደግሞ ትላንት ከትላንት ወዲያ የተደረገን ፋክት ዲና ያደርጋል ማለት እንዳልሆነና በዛ መልኩ እንዳይወሰድብኝ ጠይቃለሁ። አድማጮችህን እዚህ ያሉት አብረውኝ ያሉት እንኳን የፈለጉትን ማለት ይችላሉ። እንደዛ እንዳይወሰድ ዲስክሌመር መስጠት ፈልጋለሁ። ወደ ጉዳይ ስገባ ይሄን ነገር እንደሰማው ዶክመንተሪውን ኢቢኤስ ያቀረበውን ዶክመንተሪ እንደሰማው እንደማንኛውም ሴት ልጅ እንዳለው በተለይ ለአቅመ አዳም የደረሰች ገና አሁን ለአቅመ አዳም የደረሰች ልጅ እንዳለው ሰው በጣም ነው ያዘንኩት። አይ ዋዝ ሾክድ። ሌላ እንትኖችን ሚዲያዎችን አላየውም ነበር። ስትሬት አስ ኢት ኢዝ ፌስ ቫልዩ ነው የወሰድኩት። በቃ እንደሆነ በትክክለኛ እያለቀሰች ስታወራ እምባዬንም ነው ያመጣው። አላደረክም አልሆነም ምናምን የምትሉ የራሳችሁ ጉዳይ ነው። እኔ ያኔ የተሰማኝ ከዛ በኋላ እንግዲህ አንድ ሰው ቪክቲም ነኝ ብሎ ሲቀርብ አክሽን ኦፍ ዳሜጁን ሲገልጽ ያ ቪክቲም ነኝ የሚለው ሰው ዘመድ ይኖረዋል፣ ወገን ይኖረዋል፣ የቅርብ ወዳጅ ይኖረዋል። አንድ ሰው ቪክቲም ሆኖ ሲቀርብ ደግሞ ቪክቲሙን አድርሶብኛል የሚለው አካል ይኖራል። ያም ቪክቲም ደረሰብኝ አድርሷል የሚባለውም አካል ዘመድ ይኖረዋል፣ ወዳጅ ይኖረዋል፣ ደጋፊ ይኖረዋል። ከዛ እቺ ቪክቲም ደርሶብኛል የምትለው እህታችን ብርቱካን ዘመዷንን ደጋፊዋንን የሚሉ ለጠጡትና ወደ ትልቅ ብሔር ውስጥ ወሰዱት። የዚህ ደግሞ ቪክቲሙን አድርሶብኛል የምትለው ስፔሲፊክሊ ስም አልገለጸችም እሷ። ነገሮች እነኛ ቪክቲም ደርሶባታል፣ ዘመዳችን፣ እህታችን፣ ልጃችን ቪክቲም ደርሶባታል የሚለው ወገን ያቀረቡት ነገር ወደ አንድ ብሔር ውስጥ ገባና ያንን ደግሞ ዲፌንድ የሚያደርግ ያንን ቪክቲም ዲፌንድ የሚያደርግ አካል ተነሳ ማለት ነው። በዚህ መካከል ላይ ኦኬ ይሄ ነገር ፖለቲካ ውስጥ ገባ። ስለዚህ በዚህ በኩል መላሽ አለ፣ በዚህ በኩል ተመላሽ አለ። ስለዚህ ግለሰብ የተጎዳችውን ነገር ሳይሆን ይሆን ያለው ፖለቲካ ውስጥ ገባ የሚለው ነገር ጭንቅላቴ ውስጥ ሲመጣ ጥያቄ መጠየቅ ጀመርኩ ማለት ነው። ኦኬ እንየው ይሄን ነገር ልየው ብዬ ራሴም ጥያቄዎችን ጠየቁ። ጥያቄዎቹን ስጠይቅ አንዳንድ ነገሮች ለምሳሌ እህቴ ብርቱካን ኢንተርቪው ላይ የአንደኛ ደረጃ ትምህርት ቤቷን አልተናገረችም። ሁለተኛ ደረጃ ትምህርት ቤቷን አልተናገረችም። የት ዩኒቨርሲቲ እንደተማረች አልተናገረችም። ኢቭን ኢፍ የደምቢዶሎ ዩኒቨርሲቲ ስሜ ተጠርቷል ብሎ ቅድም ያሰማኸውን መግለጫ ቢያወጣም አልተናገረችም እች ልጅ። እዛ ዶክመንተሪ ውስጥ ውልብ የሚሉ አንዳንድ ነገሮች አሉ፣ ማስረጃዎች አሉ። ከዛ ውስጥ 12ኛ ክፍል የተፈተነችበት 2018 ግሪጎሪያን ካሌንደር ይመስለኛል፣ 2010 ኢትዮጵያን ካሌንደር የሚል 12ኛ ክፍል የተፈተነችበት አለ። ያንንም ፖዝ አድርጌ በጣም ነው ደጋግሜ የሰማሁት። አቁሜ ለማየት ሞከርኩኝ 2010 ነው የሚለው እና ነገሮች ኳስችን አፍተር ኳስችን እየመጡብኝ መጡና ይሄ ነገር ላይክ መጀመሪያ አሳስቦኝ የነበረው ነገር መጀመሪያ ፌስ ቫልዩ ወስጀው የነበረው ነገር
ይሄ ነገር በእውነት ለእንትን ነው እንዴት የተሰራው ለፖለቲካ ነገር ነው እንዴት የተሰራው የሚል ይባስ ጥርጣሬ ውስጥ እየከተተኝ መጣ። ከዛ ዶክመንተሪውን አሁንም ደጋግሜ የሰማሁት እና 1 ዓመት ከ6 ወር ያክል 1 year and 6 months ራሷን የተናገረችው እዚህ ጋር አለ ላሰማው እችላለሁ ይዤዋለሁ። 1 ዓመት ከ6 ወር አልተደፈረችም እች ልጅ በያዟት ብረት በለበሱ ደፋሪዎቿ። ከ1 ዓመት ከ6 ወር በኋላ ወርድ ባይ ወርድ ጠቅሳለሁ ያለችውን ማሰማት እችላለሁ። ፎኔ ላይ አዘጋጅቼዋለሁ ግን አያስፈልግም ጊዜ እንዳይፈጅ። በቃ ስራችንን እንጀምራሉ ያሰብነው ተሳክቶልናል አሉ። እንቅስቃሴያችንን እንጀምራሉ ዳይ አሉና ደን ከዛ በኋላ እንደዚህ አደረጉብኝ ይላል። ደን አሁን የላንጉዌጅ ጥያቄም ላንጉዌጅ ኮሚኒኬሽን ጥያቄም ጭንቅላቴ ውስጥ መጣብኝ። በዛ በኩል እኛ ጋር አይደለም እች ልጅ የተደፈረችው የሚል ክፍል አለ። እዛ እኛ ጋር አይደለም የተደፈረችው የሚል እነሱ ጋር ከሆነ ላንጉዌጅ እንዴት ተግባቡ ወይ? ይሄን ጥያቄ ደግሞ ስትጠይቅ ሌላ አቅጣጫ ሊወስድ ይችላል። ተደፈረች የተባለችው ሌላ አቅጣጫ ሊወስድ ይችላል። ይሄን ሁላ ነገር ስጠይቅ ይሄ ሁላ ያለ ጭንቅ በጥያቄ ውስጥ ያለሁኝ ባለሁበት ሰዓት ላይ በዚህ በ4 ቀን ውስጥ ደግሞ ሌላ ጥያቄ የሚጭር ደግሞ ፋና የራሱን ዶክመንተሪ ይዞ ወጣ። ኦኬ በ4 ቀን ውስጥ ቀደም እንዳልከው እንዲሁ እንዳው ከየት አስተካክቶት እንደሆነ ይዞ ወጣ። አው ራሳቸውን ዲፌንድ ለማድረግ ሊሆን ይችላል። የኢቢኤስን ማስተባበያ አልገባበትም። that is unprofessional honestly like ማንም እንደው አንድ ጋዜጠኛ አንድ ትልቅ ተቋም ሊያደርገው የማይችለው ነገር ተሳስቼ አሳስተውኝ እሱን አልገባበትም። አሁን በዚህ መካከል ነው ያለው በብርቱካን ዶክመንተሪ እና እሷ ባለችው ዶክመንተሪ እና ፋና ባወጣው ዶክመንተሪ። ፋና ደግሞ አሁን አወጣና እንትን አለ። እዛ ፋና ላይ እኔ እየተጠራጠርኩ ያለው አንድ ቀን ያልከኝ እኔ እየተጠራጠርኩት ያለሁበት የብርቱካንን የመጀመሪያ ዶክመንተሪ ፋና መጣና እዛው ፋና ላይ እቹ ተደፍሬያለሁ ያለችው ልጅ ደግሞ አልተደፈርኩም ብላ መጣች። ስለዚህ እኔ የተጠራጠርኩትን ነገር ከሷው ነው የሰማሁት፣ ከሷው ደግሞ አልተደፈርኩም ስትል የቱን ልውሰድ የሚለው ላይ ሳዘነብል እኔ honestly speaking ለፖለቲካ መሸቀጫና እችን ምስኪን ልጅ ዳአ ልጅ ለፖለቲካ መሸቀጫ አድርገው ያወጧት ነው ብዬ ነው ማስበው ብዬ እናገራለሁ። በሚቀጥለው መጣበታለሁ የተቀረው ነው። ያ እንዲህ ያሉ ነገሮችን ማየት በደንብ ትክክለኛ ነገር ነው። ማናቸውን ነገሮች ልብ ብሎ ነጥቦችን እያገናኘ ነው ለመርዳት የሞከረው። ቴንክ ዩ ያረር ልጅ። እሺ ወደ ስዩሜ ልምጣ። ስዩሜ አለ? ስዩሜ ከሌለ ወደ አዲስ ታይም ትሄዳለህ። ቴዲ